አክቹዋሊ ደጋፊ በሚለው ሳይሆን ጀስት አንደርስታንድ ማድረገውን ነገር ነው የምናገረው። ቅድም እንደዛ በላይ ጻፍክ መስሎኝ ኮመንት ላይ። አክቹዋሊ ሀፕን የሚያደርገውን ሪያሊቲው የሚያሳየኝ እስራኤል ኮዝ አላት የሚለውን ነው የምቀበለው። ሰፖርተር በሚለው ሳይሆን በዛ እንድትይዝልኝ ነው። በአጭሩ ምንድነው ኢራን የሺያዊ አክሴስ መፍጠር ትፈልጋለች። ከሳውዲ ጋርም ያላት እንትን በዛ ምክንያት ነው። ሳውዲዎች ኢራኖችና ሳውዲዎች የማይስማሙበት አንድ ሪዝን ያው ሃይማኖቱም አንድ ሪዝን ነው። እናንተ ትክክለኛው የእስልምና አስጠባቂዎች አይደላችሁም የሚል አይነት እንትን አላት እና የሺያዎቹ እንትን ሊደር ነበሩ። አሊ ካሜኒም የ200 ሚሊዮን ሺያዎች ሊደር ተደርጎ ነበረ ሲምቦላይዝ የሚደረገው። ያንንም ሳውዲ እና በኢራን መካከል ያለውንም እንትን አለመርሳት ያስፈልጋል። አሁን ሌላ ራሱን የቻለ ደግሞ በእስራኤል እና በሳውዲ ልክ ይሄ በአብርሃም አኮርድ አይነት ሆኖ መጀመሪያ ላለውን ወደ ማጥበቅ የሚያሳየው እንትኑ ማለት ነው። ስለዚህ የቅድም ያነሳሁት የዩራኒየሙን ዝም ብሎ ይሄ ስሮ አፕ ያደረኩት እንትን አይደለም፣ ቁጥር አይደለም። ይሄ የዓለም ዩራኒ አቶሚክ ኤጀንሲ አንደኛ ቦታው አንድ ክሊር ሊሆን ቦታው የአብርሃም አኮርድ ፈራሚ አይደለችም። ማን? ሳውዲ አረቢያ የአብርሃም አኮርድ ፈራሚ አይደለችም። ፈራሚ ነች እኮ አላልኩም። ያልክ መስሎኝ። ኦኬ ሶሪ። ስለዚህ 60% ይህንን አረጋግጦ ዲክሌር እንትን ያደረገው እንትን ነው። ይሄ አቶሚክ ኤጀንሲው ነው። እኔ ቁጥር የሰጠው ቁጥር አይደለም። አቶሚክ ኤጀንሲው አንደኛ አንድ ክሊር የሆኑ ሳይቶች ላይ ዩራኒየም እያበለጽጉ ነው። ሁለተኛ እስከ 60% የደረሰ ዩራኒየም እንትን ብለናል፣ ቴስት አድርገናል። ከ5% በታች ወይም 3 ምናምን የሚያስፈልገው ለኢነርጂ የሚያስፈልገውን ከዛ የበለጠ እስከ 60%፣ ለዌፐን ደግሞ እስከ 90% ነው የሚያስፈልገው። ስለዚህ 90% ይደርስ ኢራኖች ምንድን ነው የሚያደርጉት? እስራኤልን ዋይፕ አውት ከማፕ ማድረግ አለብን የሚሉ የኢራን ኦፊሻሎች እንግዲህ ዩራኒየም እንትን ኒውክሌር እጃቸው ላይ ቢኖር ምን ሊያደርጉ እንደሚችሉ መገመት አይከብድም። ስለዚህ ይሄ እስራኤል ራሷን ዲፌንድ የምታደርግበት ነው። በአጭሩ የዋሩ ምን ላይ ነው? ምን ሲቹዌሽን ላይ ነው ያለው? ኦፍኮርስ ሆርሙዝ ሰርጥን በመያዝ ጦርነቱን በማርዘም ዓለም ላይ ነውጥን መፍጠር ነው የኢራን እንትን እንጂ ኢራን ምን ያህል ነው የወደመችው የሚለው ካልኩሌት አልተደረገም። እንዳልኩት የአየር ክልሏ ክፍት ነው። ፋሲሊቲ እስካሁን የኤሌክትሪክ እና የእንትን ፋሲሊቲ አልተመታም። ኦፍኮርስ የነዳጁን መተውታል። ነዳጁ አልተመታም፣ ፋሲሊቲው ተመቷል። ይሄም አሁን ክፍት ነው። ይሄ በሆነበት ነው እንግዲህ ኢራን ራሷን ለማትረፍ የያዘችው ሆርሙዝ ሰርጥን ብቻ ነው። የምትወረውረው ሚሳኤል፣ የምትጥለው ሚሳኤል አብዛኞቹ ኢንተርሴፕተር ናቸው። ያመለጡት ዩናይትድ አረብ ኤሚሬት ላይ አልፈዋል፣ ገልፍ ሀገሮች ላይ አልፈዋል። ምንድነው ሚሳኤል ስተወርውሮ ሚሳኤል እኮ ያልቃል እንዴ? አትሰም ፖይንት ሚሳኤልን በመተማመን ብቻም ዋርን ሚሊተሪ እንትን ማድረግ አይቻልም። አሜሪካና እስራኤልም እኮ ኢንተርሴፕተሮች እያለቁ ነው። የኢራን ብቻ ነው። ያንን አያሳይም። ዜናዎችን ለምሳሌ ኢራን በቀን የምትወረውረው ጦርነት ደጋፊዎችን ራሱ ብታደምጥ ይነግረዋል ነው። አሁን ለምሳሌ የኢራን መጀመሪያ በምትለቀው ማሳ አይደለም እየለቀቀች ያለችው። ለምሳሌ 100 በአንድ ጊዜ የምትለቅበት ጊዜ ነበረ። አሁን በአንድ ባች እኮ 4-5 እንትኖች ነው ባቾች ነው የምትለቀው። ስለዚህ እንትኑ ሳይዙንም ስታየው ያንን ፕሬዲክተር ማድረግ ትችላለህ። አቅሟ ምን የሚሳኤል አቅሟ ምን ላይ እንደሆነ ሰዎቹም ዳይሬክትሊ እየመቱ ነው። በየጊዜው ታርጌቱን እየፈለጉ እየመቱ ነው። ስለዚህ እየተገባደደ ነው የሚሄደው እንጂ ከዚህ በኋላ ኢራን እኮ ከእስራኤልና ከአሜሪካ ጋር ጡንቻ አይደለም እኮ የምትለካከው። ኢራን በራሷ የመጫወቻ ሜዳ ነው እየገጠመቻቸው ያለችው እኮ። በራስ መጫወቻ ሜዳ ግን ምን ሊዝ እያደረግ ምን ጌን እያደረግ ነው? በራስ ሜዳ መጫወቻ እኮ ንብረት እየወደመ አንተ ሰጡን ብቻ ነው ያስገው። ሻሃድ ድሮን ነው በ20 እና በ25,000 የሰሩትን ሻሃድ ነው የሚጠቀሙት። እንዲሁም ደግሞ ሚሊተሪ ሰዎቻቸው ገና እያሟሟቅን ነው እኮ ነው ከስክራፕ ሜታል ምናምን የሰራነውን ሚሳይል ነው እየተኮስንበት እኮ ያሉት። ገና እኮ አልጋልንም እኮ እያሉ ነው እነሱ። ላለፉት 3 10 ዓመታት ለዚህ ጦርነት ስንዘጋጅ ነበር እኮ ብለዋል። ደግሞ እውነታቸው ነው። እሱ እንግዲህ ጦርነቱ የዚህ ጦርነት ደጋፊ የሆኑ ሚዲያዎችን ብታደምጥ ሾርቴጅ እየተፈጠረ ነው በአሜሪካና በእስራኤል በኩል። ምክንያቱም እንደምታውቀው 100 ሚሳኤል ተተኩሶ ከ110 ኢፌክቲቭ ከሆነ
ወደ እስራኤል መግባት ከቻለ ኢራቅን አልፎ ጆርዳንን አልፎ ኩዌት ጋር ያለን ወታደራዊ ቤዝ አልፎ ስቲል ቴልአቪቭ መግባት ከቻለ ኢፌክቲቭ ናቸው፣ ውድመት እያስከተሉ ነው። ስለዚህ አይረንዶም፣ ዳቪድ ስላንግ፣ ሴጣን 1 እና ሴጣን 2 ኢንተርሴፕት በማድረግ በኩል 100% ኢፌክቲቭ አይደሉም ማለት ነው። 90 ተክሶብህ 5ቱ ካረፈ ከባድ ኪሳራ እኮ ነው። እንዴት ነው ሰደው መሰለ አሁን ለምሳሌ የሚተኩሰውም እኮ እነሱ የሚያሳልፉት አለ አይደለ? ራሳቸውም ለምሳሌ ሜዳ ላይ የሚያርፍ ከሆነ ዩዶኒቱ መምታት አይጠበቅብም ማለት ኢንፍራስትራክቸር ማያወድም ከሆነ ማለት ድረሰውን በምን እንወቅ? ቢኮዝ ሚዲያዎች መግባት አይችሉም፣ ተከልክለዋል። እንዴት እንወቅ? ኦኬ እስቲ አሁን ለምሳሌ ኦኬ አሰል እንዴት እንወቅ? አሁን እንግዲህ ኢራንም እኮ የኢራን መንግስት የሚዘግበው ነው እንጂ ኢራን ቢቢሲ፣ ሲኤንኤን፣ አልጀዚራ በ24/7 ያሳያል። አሁን ብትገባ አልጀዚራ I don't think so እኔ አሁን ቲክቶክ ላይ ብትገባ 24/7 እኔ ቤቴ እያየሁ ነው ሙሉ እኮ አርቲ ምንም ግን ኖ መዘገብና ከዛ ሆኖ መዘገብ ይለያያል። አንድ ስፖት ሆነ ያሳየዋል የተፈጠረውን ነገር። የሚሊተሪ ካምፕስ ሲመታ ሲወድም፣ ተማሪ ሲመታ፣ ኢንፍራስትራክቸር ሲወድም ጣጣ የላቸውም፣ ያሳየዋል። ገብተህ ተዘግባለህ እኮ አልኩ። የሚያስር የለም። እስራኤል ላይ የደረሰውን ጉዳት ማን ነው የሚዘግበው? ማን ያውቃል? በምን እናውቃለን? አሁን ለምሳሌ እስራኤል በራሷ ነው የምትዘግበው አይደለ? እስራኤል ፖስት ነው የሚያወጣው። በነገር ላይ ህግ ወጥቷል። ማንኛውም ሰው ከፍቃድ ውጭ የሚዘግብ የሚቀርጽ እስከ 5 ዓመት ይታሰራል። ኦኬ እኔ እሱ ላይ አይደለም ፖይንታችን የምንነጋገረው እስራኤል እሱ ጋር ፖይንቱ መሰለ ኢራኖች የሚያደርሱት ጉዳት የኢራን ላይ የደረሰውን እየነገራችሁን ነው። ኢንተርሴፕት ይደረጋሉ ካልከን እስራኤል ላይ ያደረሰች ያለችውን ጉዳት ለምሳሌ የአሜሪካ ወታደራዊ ቤዞች ዋይፕ አውት ሆኗል። ምንም አንድም የተረፈ የለም። በሻድሮን እና በሚሳይል አውድመውታል። እስራኤል ላይ ያደረሱትን ኪሳራስ ተሸራርፎም እንኳን እያየን በጣም ያስገርማል፣ ያስደነግጣል። ሙሉን ደግሞ ብናያስበው ሙሉን ደግሞ እንዴት እንዲህ ካላየን ደግሞ ጉዳት የደረሰበት ማን ነው የሚለውን በምን እናውቃለን? ኢራናውያንም እኮ አልተኙም እኮ እየሳቁ ነው። እንግዲህ እኔ ኢንተርናሽናል እንትኖች የዘገቡት ነው እስራኤል ውስጥ ሀፕን የሚያደርገውን ነገር፣ ሌላም ሀገር ውስጥ ሀፕን የሚያደርገውን ነገር ማን ዘገበ? ኢንተርናሽናል ስትል ማን ዘገበ? ሲኤንኤን ነው የሚዘግበው። ፕሮ እስራኤል ቢቢሲም ያወጣል። ይሄን ያህል ሰው ዛሬ ተጎድተዋል የሚለውን ያወጣሉ ሁሉም ኢንተርናሽናል ሚዲያ። ከተማው ላይ የደረሰውን ነገር በምንድን ነው የምናውቀው? አላየንም፣ እያሳዩን አይደል? ለምሳሌ አሁን በሰው ጉዳት እስራኤል እስካሁን እስከ 12 ሰው አካባቢ ነው የሞቷል የሚባለው። እነሱ ነው 12 ሰው ስለመሆኑ አናውቅም። ከዛ በላይ ሊሆን ይችላል። ሚዲያው ላይ ኢራን ግን እናውቃለን ነው። ምን መሰለህ አሁን ከሚዲያ አኳያ ኢራናውያን ዜሮን ኬር ከፍተውልህ የፈለግከውን ዘግብ ብለውካል። ተመሳሳዩን ነገር ደግሞ በእስራኤል በኩል እያገኘን አይደለም። ባላንስድ የሆነ ዘገባ አይደለም ያለው። አምናት ሹር እሱና አሁን ሚዲያዎች ገብተው ይዘግባሉ የሚለውን እኔ በህግ ወጣ እነግርሃለሁ። መቅረጽ አይቻልም። ኖ አይደለም። ኢራን ውስጥ ኢንተርናሽናል ሚዲያዎች እየዘገቡ ነው የሚለውን አምናት ሹር ሜይ ቢ በመንግስት በኩል የሚወጣውን ነው። አሁን ሌላ ስልክ ካለ አልጀዚራ በልና አልጀዚራ ላይቭ ያሳያል 24/7 አትልፋ። ቢቢሲ፣ ሲኤንኤን እንደፈለጉ መዘገብ ይችላል። ኦኬ ኤኒዌይስ በሱ እንያዘው። እኔ የሚዲያውን እንትን ሳይሆን የደረሰውን ውድመት ትልቅ ነው ለማለት ነው። በዚህ እንያዘው። አሚን ጦርነቱን ከመደገፍ አንጻር ሳይሆን ሁሉም የራሱን ኮዝ ይዞ ነው የሚዋጋው። በዛ ኮዝ ውስጥ ኤግዚስተንሻል እንትን ነው የምታስጠብቀው ወይ ናሽናል ኢንትረስት ነው የምታስጠብቀው። ከዛ አንጻር ነው የምንነጋገረው። ያንን ለማለት ነው። ቴንክ ዩ። ጥያቄውን ያነሳሁት አንድ አካል ላይ ብቻ ኢራን ላይ የደረሰውን ጉዳት የምናወራ ከሆኑ ወድመዋል፣ አልቀዋል፣ የሉም እኮ ኢራናውያን ያደረሱትን ሽማን ንገረን፣ እንዴት እንወቅ? ትልቁን የጦር መርከብን እያፈገፈክ ወደኋላ እየሸሸ ነው። ለምን ወደፊት አትመጣም? ለምን ትራምፕ 100% ሁሉ ነገር አውደመናል አለ። ኦኬ ካወደምክ ለምን ነገረኛ ወታደር ይዘህ አትገባም? ወታደራዊ መርከብን ለምንድን ነው ወደኋላ የምታፈገፍገው? ለምን ታጠፋለህ? ራሳቸው እኮ ነው የሚናገሩት። ኦኬ ከሁለት ሳምንት በፊት አሜሪካ የማንንም እገዛ አትፈልግም ያለ ሰውዬ ከሁለት ሳምንት በኋላ የኔቶ አባል ሀገራት ዝም ትላላችሁ? እንግሊዝ ዝም፣ አንቺም ዝም አልሽ። አፍሪካ ሀገራትን መማፀን የቀረው ሰውዬው ምን ቢደርስበት ነው አናውቅም። እንዴት ሄዲ እንደዛ እኮ ከሆነ ላርጃኒም እኮ የእስላም ሀገሮች ምን ነው ለእኛ ሳደርሱም ብለዋል እኮ። በዛ መልኩ ከሆነ ቢሉ አይገርመኝም። ግን ትራምፕ ጥሪ እያቀረበ ያለው ሀገራትን ተመልከት። እንግሊዝ ላይ ቅም እየያዘ ነው። ኔቶ ዲፌንሲቭ ፓክት ነው አይደለም እንዴ? እኛን አይመለከተንም አሉ።
ታስታውሱ እንደሆነ መጀመሪያ ላይ እንደውም ወደ ቱርክና ወደ አዘርባይጃን ሚሳይል ሲተኮስ ከኮንስፓይረሲ በመነሳት ይሄ ራሳቸው የተኮሱት ነው ምናምን ብያችሁ ነበር። ቢኮዝ በኔቶ ህግ አርቲክል 5 ቱርክ የኔቶ አባል ናት። አንድ የኔቶ አባል ሀገር ከመታችሁ በአርቲክል 5 መሰረት ሁሉም የኔቶ አባል ይነሳላቸዋል። ለማስተባበር ነበር። ኢራናውያን ስማርት ስለሆኑ እኛ ወዴት እንደምንተኩስ ወደ ማን እንደተኮሰን እናውቃለን አሉ። ፎሎዊንግ ዴይ መጥተው ስትሬት ኦፍ ሆርሙዝ ለቱርክ ክፍት ነው፣ እኛ እናንተ ጋር አንተኩስም፣ አዘርባይጃን ላይ አልተኮስንም አሉ። ኬዝ ክሎዝድ። በማግስቱ ትራምፕ መጣና ኔቶ አብራችሁን አግዟል። ቡም ተበላ። ወደ ቱርክ የተኮስኩ አንተ ነህ ማለት ነው። በሌላ አባባል ስንገጣጥመው የሚነግረን ነገር ኢራናውያን ሰርቫይቭ ማድረግ ብቻ አይደለም። ኢቨን ዌስተርን ሚዲያዎች እንኳን በሚነግሩን ኢራናውያን ከባድ ቀላል የማይባል ጉዳት እያደረሱብን ነው። አሁን በዌስተርን ሚዲያዎች ሳንደፈቅ ሐቂቃውን እውነታውን እናውራ ካለን ባይናው በአንተ ቶን የሚደንስ አመራር ኢንስቶል ማድረግ ነበረብህ። ለ4 ቀን ኦፕሬሽን ሚሊተሪ ኦፕሬሽን ብለን የመጣው ስንተኛ ሳምንት ነው? ይሄን እንዴት ነው የምናጣጥመው ነው የኔ ጥያቄ እንጂ ለሌላ አይደለም። ሁለተኛ ዘገባ ሲሰራ የአንድ ሳይድ ኦፍ ስቶሪ ብቻ የምንሰማ ከሆነ የሌላኛው ስቶሪ ደግሞ ማይሰማ ከሆነ እንዴት ነው የሚሆነው? ትንታኔያችን ትክክል ይሆናል? ኢራናውያን ላይ የደረሰውን ዘገባ ጉዳት የምናወራ ከሆነ ወይ ሁሉም እኮ አልቋል እኮ የምንል ከሆነ የእስራኤል ማይታይ ከሆነ ፌር ይሆናል? ፌር እንዲሆን ለሁለቱም ለሚዲያ ክፍት ይሁኑ። ይሄን ማድረግ ይችላሉ። እስራኤልም ላይቭ ታሳየን፣ ሚዲያዎች ይግቡ። ኢራን ኦልሬዲ ገብተው እየዘገቡ ነው። የዛን ጊዜ ግራ ቀኙን አይተን ምናምን ልንል እንችላለን። ካልሆነ ግን ዘገባውና ትንታኔው ራሱ ትክክል አይሆንም። ሁልጊዜ ኢራናውያን የተደበደቡ የሞቱ በቃ ሰረንደር ለማድረግ የተዘጋጁ ሲስፋየር እየጠየቁ እንዳሉ ነው ልናስብ የምንችለው እና ዘገባዎች ራሱ ፌር አይደሉም ለማለት ያለው ቪዥናችን በመሀል ስለገባው የምታጠቃለው ነገር ካል አንዴ ቃል ስጥና ወደ አማራ ኪላል ሄድ። ቴንኪዩ ቴዲ አመሰግናለሁኝ። ይሄ ነው ያለኝ። ቴንኪዩ። እሺ ቪዥን አማራ ኪላ እንኳን ደህና መጣ። መካከለኛ ምስራቅ ላይ እየተፈጠረ ያለውን ነገር እንዴት አየኸው ወንድሜ? ሰላም ብያለሁ ቴዲ፣ ሌሎቻችሁንም ከታችም ከላይም ያላችሁ ሁላችሁንም ሰላም ብያለሁ። ያው ይሄ ኢግኖር ማታደርገው ነገር ነው። ኢንድ ወደ ሬድ ሲም በኩል የሚመጣ መጨረሻ ላይ እሱ ላይ ሀሳብ ሰጣለሁ እየመጣ ያለ ነገር ስለሆነ አንደኛው ያው ዶናልድ ትራምፕ ሲመረጥ በዙሪያው የነበሩ ብዙ የቴክ ጃይንቶች ባለሀብቶች ናቸው በዙሪያው የነበሩ። ኢቨን ኢናጉሬሽኑ ላይ ካየ ማይክሮሶፍትም የአፕልም ሰዎች ኦልሞስት የኦፕን ኤአይ ሰዎች አብዛኛው የቴክ ጃይንቶች አሉ እና ከቴክ ጃይንቶች ጀርባ በፈንድ በማድረግም በብዙ ነገር ከኋላ ያሉት የእስራኤል ባለሀብቶች ናቸው ጂዎች ናቸው እና ሰውየውን ኦልሬዲ መርጠውታል ለሚፈልጉት የትኛውም አይነት ኢንዴቨር ወይም እንቅስቃሴ ወይም ፍላጎት ለማሳካት ዶናልድ ትራምፕ እንደ አይነተኛ ሰው አድርጎ አይተውታል እና በሱ ስልጣን ዘመን የሚቻለውን ያክል ማሳካት ያለብን እናሳካለን ብለው ጥረት እያደረጉ እየሰሩ ነው ያሉት። ያ ነው እየተከሰተ ያለው እና ዶናልድ ትራምፕ ስኖት የጦር ሰው አይደለም፣ የንግድ ሰው ነው። ሞር ፎከስ የሚያደርገው ኢንቨስትመንት ላይ ምናምን ነው። ያ ነው ባክግራውንዱ። የጦርነት ሰው አይደለም። ኖት ላይክ ሬጉላር ሪፐብሊካን አይደለም እና ወስደው እየጣዱት ነው። አሁን ካየ በፓለስቲን ላይ በነበረውም ኢሹ ላይ በምን ላይ እሱ የነበረው ሳይድ ዓለም ላይ ያሉ አሁን ዓለም ላይ ካየ በጣም የዘረኝነት እንቅስቃሴዎች ምናምን የሰፉት ይሄ የፓለስቲኑ ደጋፊ በጣም አግሬሲቭሊ ወጥቶ በየከተማው ያጥለቀልቅ ስለነበር ሞስት ላይክሊ ያው ኢሚግራንቱ ነው ይሄን የሚደግፈው ወይም ከሌላ ቦታ የመጣው ነው በሚል ኢቭን በየአገሩ ላይ ታርጌት ተደርጓል። ኢንክሉዲንግ አሜሪካን ብትል በምን አይስ ምናምን የምትለው ነገር ዝም ብሎ የመጣ አይደለም። ኢቨን ኢፍ ከዚህ ከሳውት አሜሪካ የሚመጣው ከዚህ ከሜክሲኮ ምናምን የሚመጣው እሱ ማባረር ይፈለግም ማለት እና ይሄ አሁን በእስራኤል በኩል ስፔሻሊ ቤንጃሚን ኔታንያሁ የራሱ እቅዶች አሉት። እቅዶችን አሳካለሁ ብሎ ያስባል። ወደ ሲሪያ እንግዲህ ያለውን ጦርነት የምታስታውሰው ይመስለኛል። ሲሪያ ላይ ወደፊት ያመጡት ሰው አለ። ኦልሞስት ዶሚኔት እያደረገች እስራኤል እየሄደች ነው። ሌሎቹን በአብርሃም አኮርድም እነዚህ ሚድል ኢስት ላይ ያሉ ሀገሮች ከዛም ባለፈ ደግሞ እንደዚሁ በኖርማል ግንኙነት ይዛለች። አሁን ምንድነው መጨረሻ ላይ
እንትን ኢራን ማለት ፓርት ኦፍ ፐርዥያ ነው። ያ ማለት ሮማን ኢምፓየርን ያንቀጠቀጡ እስከ ግሪክ መጥተው ህዝቡ ዝም ብሎ ስነ ልቦ ነው እዚህ ሚድል ኢስት ላይ እንዳለው በነዳጅ ሀብታም የሆነ ምናምን አይነት አይደለም። ኦኬ እንደሱ አይነት አሁን ብዙ ሰው የሚመስለው ይሄ ያው ምናውቀው ይሄ አረብ ብለን የምንጠራው አይነት ማህበረሰብ አይደለም። ይሄ በነዳጅ 100 ግመል የነበረው አሁን 100 መኪና የያዘ ምናምን አይነት አረብ ዝም ብሎ ጥይት ተኩሶ ወይ ሽብር ውስጥ ተሳትፎ ምናምን አይነት ይሄ ዊክ የሆነ ኃይል አይደለም። ዳር ፐርሺያንስ በጣም ከባድ ህዝቦች ናቸው። ጠንካራ ህዝብ ናቸው። ልክ እንደ አፍጋኒስታን ምናምን ከአፍጋኒስታንም ይብሱ ናቸው እነዚህ እና በግራውንድ ይሄ ቡትስ ኦን ዘ ግራውንድ አድርገህ ፋይት የምታደርጋቸው ሰዎች አይደሉም። አትገባም፣ የምትገባበት ቦታ አይደለም። በጣም ተራራማ ነው። በጣም ብዙ እንትኖች አሉ፣ ዋሻዎች አሉ። የጦር እንዳለ እንትናቸው መሳሪያዎቻቸው በሙሉ ዋሻ ውስጥ ነው። አይ ቲንክ 60-50% የጦር መሳሪያቸው በሙሉ ከአንደርግራውንድ ነው ያለው። ያ ማለት በጣም ሬዲ ናቸው፣ ላይክ ወሪየር የሆኑ ሰዎች ናቸው። ሶ ይሄን ተዋግተህ የምችለው አይደለም። ሶ ቀድሞ የፖለቲካ ስራ መስራት ነበረባቸው፣ አልሰሩ። ኦኬ የፖለቲካ ስራ ሳትሰራ ለምሳሌ ፋርሶች ናቸው በብዛት ያሉት ኢራን ውስጥ 50-40% ስልጣን ላይ ያለው የአረብ ኃይል። ኦኬ ስፔሻሊ ይሄ ኢስላሚስት የሆነ ወይም እስልምና ላይ ቤዝ ያደረገው ሩልሺፑን አይፈልጉትም ትክክለኛ ፋርሶቹ። ቢኮዝ ፋርሶቹ ዞሮአስተርነን አሁን ይሄ በዲያስፖራ ሆነው የሚንቀሳቀሱ ማለት ነው። ኦኬ ሶ ያንን ክፍተት መጠቀም ይችሉ ነበር። እዛ ላይ ሳትሰራ ዝም ብለህ ደንብረህ አትገባም። አላደራጁትም፣ ይሄ ፋርሱን አላደራጁትም። አረብ ነው እየገዛ ያለው ኢስላሚስቱ ኃይል አረብ ነው ምናምን ብለህ እዛ ላይ በደንብ ሰርተህ መግባት ነበረባቸው። ሁለተኛ ይሄኛው ከሱኒና ሺያው የሚስማማ አይደለም። አሁን በሺያው ሱኒውን የሚያየው እንደ ከፊር ነው ወይም ኢአማኝ ነው ብሎ ነው የሚያስበው። ሱኒውም እንደዛው እና በሁለት በሌላም በሺያና በአይሁድ መካከል ያለው ጦርነት ያክል በሱኒና በሺያ መካከል አለ። ኦኬ ደም የተቃባ ምናምን ነው ሪዝ ነው። ይሄ አንድነን በእስልምና ምናምን የሚባለው ፖለቲካ አይሰራም እዚህ ጋር። ሶ ያን ክፍተት እንኳን መጠቀም አልቻሉም። ኦኬ ሶ ኢራን አሁን ካልኩሌሽኗ ምንድነው? መምታት የምችለው ዊክ የሆነውን ኃይል እየመታች ነው። ፊት ለፊት አሜሪካ ምናምን አስመታይ ብላ ወይ እስራኤል ላይ ምናምን ብዙ ፎከስ አላደረገችም። ይወረውራሉ፣ ያው ጥቃትም ለማዳከም ያክል የሚሰነዘረው ጥቃት ለመቀነስና ለፕሮፓጋንዳ እና ይሄኛው ግን ትንንሹን ይሄን ዱባይም በለው ምንም በለው ምትመታበትን ካየ በደም ካልኩሌት አድርገው ነው። which is አሁን ሚድል ኢስት ላይ ፍላይቶች ኦልሞስት ተቋርጠዋል ለሚመጡት 4-5 ወራት። ኢቭን ሰላም ቢመጣ ሰዎች አይሄዱ ቢኮዝ ይፈራሉ። ስትራንድድ ሆነ ልቀር ትችላለህ። ሶ ኢኮኖሚያቸው ኮላፕስ እያደረገ ነው። ከዛ ባለፈ ሃርሙዝ ስትሬይን ሰርጧን ይዘዋታል ወይም እዛ ላይ ጫና እያደረጉ ነው። ወደ ሬድሲ ስትመጣ ደግሞ የሁቲ ሚኒሻ አለ። እነዚህ ሁለቱ ቦታዎች ላይ የሆነ አይነት አንጻራዊ ዶሚናንስ እየያዙ ነው። ሃርሙዝ ማለት 20-30% የዓለም ነዳጅ የሚያልፈው በዛ በኩል። ከዛ ውጭ ሌላ አደር ኮሞዲቲስም እንዳሉ እና ዝም ብለህ ገብተህ በቃ ቀጥቅጠህ ምናምን ትወጣው አይደለም። ጋዛ ምናምን አይደለም። ዝም ብለህ ስትመታው መልስ የማይሰጥ ምናምን አይደለም። ይሄ በጣም ከባድ ነገር ነው። ሶ ዶናልድ ትራምፕ አይ ቲንክ ያው የዚህ የኤፕስቲን ፋይል አለ ምን አለ ይሄ ሞሳድ ስራ በጣም ፓወርፉል ናቸው። ሶ እጅ ጠምዝዘው ከጀርባ ገንዘብ አለ በቴክ ጃይንቶች ምናምን ያ እየተደረገ ይከቱሃል። ከከተቱ በኋላ ግን መውጫው ከባድ ነው እና ዶናልድ ትራምፕ ዘ ቢዝነስ ማን አፍተር ኦል። ሶ ከዚህ ውስጥ ቅድም እንደውም ያለ ገላጋይ የለም የሚባልበት ታይም ቢኮዝ የምታሸንፈው ጦርነት አይደለም። ቡትስ ኦን ዘ ግራውንድ ስትገባ ትሸነፋለህ። ደግሞ አሁን ባለንበት ዘመን አሁን ኮንቴምፖራሪ ወርልድ እንደ በፊቱ አይደለም። አሸናፊና ተሸናፊ በትልልቅ ጦርነት መካከል የለም። በቃ ሁሉም የሆነ አቅም ገንብቷል። ለምሳሌ አንተ $50 ሚሊዮን ያወጣ ሚሳይል ስትወረውርበት እሱ $20,000 ያወጣ ድሮን ልኮ ተመሳሳይ ዳሜጅ ያደርስባል። አሁን የኢኮኖሚክሱንም ስታይ አሁን ብዙ ጊዜ ትልልቅ ሀገራቶች የሚያሸንፉ በዋር ኢኮኖሚክስ የተሻለ ገንዘብ ኢንቨስት ያደረገ ያሸንፋሉ። ያንን እነሱ ማኔጅ አድርገዋል። ካየ ለምሳሌ አንድ ኢንተርሴፕሽን ለመስራት $10 ሚሊዮን ሊፈጅ ይችላል። አንድ
አንድ ኢንተርሴፕሽን እነሱ የሚተኩሱት $20,000 ለኢራን ሊያውም ከቻይና ነው አብዛኛው የሚመጣላት። $20,000 ማለት በጣም ተጋኖ ሊሆን ይችላል፣ $3,000 ሊሆን ይችላል። ኢራን ይህንን ሚሊየን ልትተኩስ ትችላለች ዊዛውት ምናምን ሪላክስ አድርጋና ያ በዚህኛው በኩል ኢንተርሴፕት የሚያደርገው ኃይል ደግሞ ወጪ እያወጣ ነው። ኤቭሪዴይ ኮስትሊ ነው በጣም። ስለዚህ ምንድነው ወደ መጨረሻ የሚመጣው? ከባባዱን ነገር ብቻ እየጠበቁ ቀላሉን ታርጌት እየተወ ይሄዳሉ። ያ ደግሞ በዓለም ላይ የኮንፊደንስ በዚህ በእስራኤልም በአሜሪካ ላይ ያለው ኮንፊደንስ እየቀነሰ ይመጣል። ያ ለራሽያና ለቻይና ደግሞ አድፍጦ ለሚጠብቅ ኃይል ብንመታችሁ እሱ ወደሚል ሌላ ደግሞ ቮት ኦፍ ኮንፊደንስ ውስጥ ሊገባ ይችላል። ስለዚህ ወደ ኢትዮጵያ ያለው እንደ መጨረሻ እንትን ልበለውና ከዚህ ውስጥ ያው እንግዲህ እንደምንም ብለው መውጣት ከቻሉ ለምሳሌ ኢራንም ውጊያውን መቀጠል አትፈልግም፣ እስራኤልም አሜሪካን በቃ ተመታተናል ብለህ አንተም ጎረረህ እነሱም ጎረረው ዝም ብለህ ባላየ መተላለፍ ከቻሉ ሰርቫይቭ ያደርጋሉ። ካልሆነ ሚድል ኢስት ሀገራት በሙሉ በጣም ክራሽ ያደርጋሉ፣ ይጎዳሉ፣ በቃ ኮላፕስ ሊያደርጉ ይችላሉ። ወደ ኢትዮጵያ ግን ስንመጣ ሚድል ኢስትን ምንድነው ስሙ ሬድ ሲ መቆጣጠር ትፈልጋለች አሜሪካ። አብይ አህመድ መጨረሻ አብይ አህመድ እጅ ላይ መውደቃቸው ከሁሉም ኢትዮጵያ ቀድሞ ይባል ነው። አብይ አህመድ ግልጽ ነው ግልጽ አይደለም ኮላፕስ ያደርጋሉ ካል እነ ቢን ዛይድ የቁርጥ ቀን ልጅ ብለውታል። ይህን ሰውዬ መጨረሻ ወርቁ አሁን ካየ ወዲያው ምንድን ነው ሙስሊም ብራዘርሁድ ወዲያው ሙስሊም ብራዘርሁድ በቴሮሪስት ሊስት ውስጥ የገባበት ምክንያት ምንድን ነው? ከኢራን ጋር ይሰራል። ስለዚህ ከሁቲው የኤስኤፍ ደግሞ የሱዳን አርሚ በጋራ ሆነው ሬድሲን ይዙታል። ከሬድሲ ቀጥሎ ያለው ኤርትራ ነው። ከኤርትራ እስከ ሱዳን እስከ የመን ምናምን ድረስ ያለውን ቦታ ኦልሬዲ ይዘውታል። ይህም ቦታ የግዴታ አስለቅቆ ቢያንስ ኤርትራውን ለአብይ ቢሰጡት እዛ ጋር ቢይዝ ሬድሲን ቢይዝ በሆርሙዝ የሚመጣውን ጫና መቀነስ ይቻላል። አሁን መተንፈሻ ሬድሲ ይሆናል ብዬ አስባለሁ። ለዛ ደግሞ ያ ነው እኮ የሚጠበቀው። አሁን ሁቲዎች በኢራን ባክ የሚደረጉ ሬድሲ አካባቢ ላይ እንቅስቃሴ ማድረግ እንዲጀምሩ ነው ሁላችንም እየጸለይን ያለ ነው። እንደ ኢትዮጵያዊ እግዚአብሔር ያበርታችሁና ቀይ ባህር አካባቢ ላይ 12% የዓለማችን ነዳጅ የሚተላለፍበት ነው። ዝጉት፣ ጌታ ብርታቱን ይስጣችሁ። እንደዘጉት ነው ሁሉም ኢትዮጵያ እየጸለየ ያለው ለማለት ያለው። እኔ ግን አይ ቲንክ ኢሳያስን ቀድሞ መምታት አልነበረባቸውም ከኢራን በፊት ብለህ አታስብ? ማን አሜሪካኖቹ ኢሳያስን ቀድሞ ቢመቱ ኖሮ ሞር ይሄ ሬድሲ ላይ ጠንካራ የሚባል ፖዚሽን ይዘው ይንቀሳቀሱ ነበር። ቢኮዝ አሁን ቀድመህ ኋላ ምናምን የምትለው ነገር በዛ ደረጃ ካልኩሌት የምታደርገው ነገር ያለ አይመስለኝም። አሁን ኢትዮጵያ በተለይ ባለችበት ነባራዊ ሁኔታ የምናሰላውም ነገር አይመስለኝም። ኢትስ ቬሪ ኢዚ ምልህ አሁን ሁቲዎች ለምሳሌ ቀይ ባህር ላይ ምክንያት ነው የሚፈለገው። ስትሬት ኦፍ ሆርሙዝ ከተዘጋ ዞረው እየሄዱ ከሆነ ነዳጅ መርከቦች በነፃነት እንዳይዘዋወሩ ሁቲዎች እዛ አካባቢ ላይ እንቅፋት ምናምን የሚፈጥሩ ከሆነ ይህ ለእኛ ቢሹት የማይገኝ እድል ነው ማለት ነው። እኔ ግን ከሁሉም እዚህ ጋር አብይ አህመድ የሚጫወተው ሚናም እንድትነግሩኝ ነው የምፈልገው። በጣም አንደርስቲሜት የተደረገ ሰው ነው ይህ ሰውዬ። አረቦቹ ተሰደው አይዞህ አይተናነቅህ፣ ግን ዝም ብለህ የታየህ ነገር ኳሊቲ ነገር የለም። በቃ የእሱ እድል ምንድን ነው? በቃ አሁን ሬድሲ መቆጣጠር ይፈልጋል። ኢፍኖት ባይዘው ሬድሲ እንደ በፊቱ በሁቲ ምናምን የሚበጠበጥ ብቻ አይመስልም። ለሁቲዎች እነዚህ ሰዎች እነዛን መጥፎ በቃ ፈጣኖቹ እነዚህ ካሚካዚ ድሮኖችን ከሰጧቸው እኮ በቃ ሊታል እኮ ናቸው። አስፈሪ ኃይል ነው እኮ ሁቲ የሚሆኑ። አንተ የንግድ መርከብ ይዘህ ስትሄድ ሬክለስ ሆነው ተኩሶ ሊመቱት ይችላሉ። ፖይንቱ ምንድነው? ቁም ነገሩ ምንድነው? ከዚህ ውስጥ እንደ ሀገር አሁን እዚህ ጋር ፋኖ ምናምን የምንባባልበት ነገር አይደለም። ፋኖም ኦነግም ምናምን ለመባባል መጀመሪያ ሰርቫይቭ ማድረግ አለብን። እንደ ሀገር ሰርቫይቭ ማድረግ አለብን። ሰርቫይቭ ካላደረግን አድቫንቴጅ ነው የሚወሰድብን። አሁን እኔ እዚህ ጋር እነሱን ማለት አይደለም፣ እኔ ሌላ ነገር መስማት አልፈልግም። እኔ አሁን እዚህ ጋር መጥቼ እንደ ፋኖ እንደ ኦነግ ምናምን ብትለኝ ብቻ አንጠልጥዬ ላወርደው ሁሉ ይችላል። እንደ ሀገር ምንድነው ማድረግ ያለብን በሚለው ላይ ማውራት አለብን ብዬ አስባለሁ። ስናወራ ግን እንደ ፋኖም እንደ ኦነግም ተቀምጠን ለሀገራችን ለጋራ ቤታችን በሚጠቅመን ጉዳይ ላይ
ሰርቫይቭ ካደረግን ህልውናችን በዚህ ጋር ማይኮ አይቻሉ እንደነ ማይኮ ያሉ ሰዎችን አስገብተንም አቴንሽናችንን ዳይቨርት እንዲያደርጉ መፍቀድ የለብንም። በጣም ስማርት መሆን አለብን። ቢችሉ አሁን መግባት ይፈልጋሉ ነው። አሁን ከነሱ ጋር የምንዋይበት እድል የምንሰጥበት ጊዜ አይደለም። ሲሪየስ መሆን ካለበት ሲሪየስ፣ እያንዳንዱ ኮንቨርሴሽን ማተር ያደርጋል። ወገኖቻችን ያደምጣሉ። እንደ ሀገር እንዴት ነው ሰርቫይቭ የምናደርገው ከዚህ እየመጣ ካለው ነገር? ከዛ የት ይሄዳል? ከዛ ደግሞ ወደ የብሔራዊ ቡድን መለያ አውልቀን ደግሞ የክለብ መለያ ለብሰ ደግሞ እንደ ቡና እንደ ጊዮርጊስ ታወራለ። ብሔራዊ ሊግ የምትጫወት ደግሞ የውሽውሽ ከነማ ምንድነው የእንትን ቆጮ ምናምን ቲም ለብሰ መለያ ለብሰ ትጫወታል። ግን መጀመሪያ እንደ ሀገር ሰርቫይቭ ማድረግ አለብን። የእያንዳንዳችንን ቤት የሚያንኳኳ ጦርነት ነው። ይሄ ቀልድ አይደለም። ምን አገባ ምንም በማላውቀው ጊዜ ያለ አሁን ለአብይ ወደ አሰብ ለመዝመት ከዚህ የተሻለ ጊዜ እንደው በ100 ዓመታት ከዚህ በኋላ ሊመጣ ይችላል በታሰባል። እንግዲህ የራሱ ጊዜ የሚያሰላበት ጊዜ ምቹ ጊዜ የትኛው እንደሆነ እንግዲህ እነሱ ያውቃሉ። ግን እንዴት ሊያደርጉ ይችላሉ? እኔ እዚህ ጋር ልናገር የምችለው ነገር የለም መላመት ከማስቀመጥ ውጭ። ግን ሁቶች እዛ አካባቢ ላይ እንቅፋት ኦብቪየስሊ መክፈታቸው አይቀርም። በኢራን ባክ የሚደረጉ ናቸው። የዛን ጊዜ ከእስራኤል ጋርም ሲነጋገር የኖረ ሰው ነው። የአሜሪካ ወታደራዊ ሰዎችን መጥተው ሲያነጋግሩት የነበረ መንግስት ነው። ትንሽ ግራ እንትን ያለኝ በሁለቱም መሀል ያለ ሰው ነው፣ ወይም ደግሞ ያለን ሀገሮች ሆነናል። ለአንዱ ሳይድ መያዛችን አልታየኝም። በዚህ በኩል እስራኤላውያን ሊያደርጉት ያቀዱትን ነገር መረጃ እየሰጡን ነው። አስቀድሞ እኮ ነው የሚያዘጋጅ እስራኤላውያን የ30 ዓመት ፕሮጀክታቸው ከሆነ እኛ ምንም ውሃ ባላገኘንበት ላይ ሰውዬ ኔቪ እያደራጀ ከሆነ አንዳንዶቻችን ስንፎግር ነበር። ውሃ በሌለበት ዝም ብሎ የባህር ኃይል ያደራጃል ምናምን እያልን ማለት ነው። ጊዜው ሲደርስ ነው የሚገባል። የዛሬ 3፣ 4፣ 5 ዓመት ቀደም ብሎ ከሆነ የባህር ኃይል እየገነባ የነበረው አስቀድሞ መረጃው አለው ማለት ነው። ቢንዛይድን ሄዶ እንዴት ነው ቢንዛይድ እየሰላም ነው የኔ ጌታ ሁሉ አማን ነው ምናምን ብሎ ፍሬንድ ሲሆን ኦብቪየስሊ መረጃው አለው እነ ቢንዛይድ ምን ሊሆኑ እንደሚችሉ። 2 እና 3 ሰዎች ማይኖሩበት አካባቢ ላይ ሪዞርት ሲሰራ ሰው ፋራ ሆኖ አይደለም መተው ያርፋሉ። ታዲያ ያን ትሪሊየን ዶላር ይዘው መተው ያውም ሀገራችን ላይ ኢንቨስት የሚደረግ ነገር ነው። ሰው መቀበል አለብን እኮ መፈረሽ አለባቸው። የገልፍ ሀገራት እጣ ፈንታቸው እንደዚህ እንደሚሆን ያ ቃል ብዬ ነው ማስበው። ይዝሎት እንጂላ አይደለም። አስቀድሞ በየእንትኑ ምናምን ሲሰራ ምንድነው ሪዞርት ከተማው ምናምን ምንድነው ሺሻ ቤት ሆነ ምናምን። አሁን የገልፍ ሀገራት የሚሆነው እነሱ ላይ የሚደርሰውን ነገር ስናይ እኛ ገና እንባንናለን። እኛ ያን በምን ባንንበት ሰዓት መሪ እንዲህ ነው መሆን ያለበት ብዬ ነው ማስበው። መሪ በህዝቡ ከተመራ አስቸጋሪ ነው። ከህዝቡ መቅደም አለበት። ተቃዋሚ ፓርቲዎችም እንደዛ ነው መሆን ያለባቸው። አስቀድሞ ሊመጣል። እኛ እኮ ችግራችን ትላንት ላይ ስለምንዘፈቅ ነው። ትላንትን እንደ ነገሩ ነክተን ዛሬን ተንትንን ስለነገ ለልጆቻችን ስለትውልዱ እኮ ስለማንተነትን እኮ ነው። ፓስት ላይ ነው እኛ በቃ የተቸከል ነው። ስለዚህ በታሪክ አንዴ የሚመጡ አጋጣሚ መሪዎች ሊኖሩ ይችላሉ። እነዚህ መሪዎችን እድለኛ ስንሆን የምናገኛቸው ናቸው። ማንም ሊሆን ይችላል። ከአማራም ከየትም ሊመጣ ይችላል። የተለያዩ ቫሪያብሎችን ገጣጥመው ፕሪዲክት ሲያደርጉ ጎበዝ የሆኑ መሪዎች ይገጥመዋል። ከገባበት አዘቅት ያወጣዋል። ለዚህ መታደል ያስፈልጋል። ሁሉም መሪ መሆን የለበት። እንደዛ አይነት መሪ ሊሆን አይችልም። ግን ተቃዋሚ ፓርቲዎችም ተፎካካሪ ፓርቲዎችም እኛም አንድ መማር ያለብን ከዚህ ድራይቭ ማድረግ ያለብን ነገር ምንድነው? የሌላ ሀገር ዜጎችን ፖለቲከኞችን ስናይ በውስጥ ጉዳይ ምን ሲነታረክ ቢውል በሀገራዊ ጉዳይ ላይ አውሬ ናቸው። እኛም ያነው መለማመድ ያለብን። በውስጥ ጉዳይ ምን ስንታረክ ብንውል አሁን በጋራ ጉዳያችን ላይ ሲመጣ መለያ መቀየር አለብን ለማለት ያለው። ቴንኪው ስላደመጣችሁኝ። አኪላችን ከአንተ ቀጥሎ ወደ አያና ነው። አያና ምን ትላለህ? ከዛ ቢኒ፣ ከዛ ወደ ቀዌ ማሌ እንሄዳለን። እሺ ቴዲ፣ በነገራችን ላይ ከሀገራችን ጋር ምን ያገናኘዋል የሚለውን ማየት አይ ቲንክ እዛ ላይ ነው ሞር ትኩረት የማደርገው በሁለተኛው ዙር። ሚዲያ ላይ ያነሳውን ነገር ግን ኮመንት ማድረግ ፈልጋለሁ። ሚዲያ እንዳልከው ሬላቲቭሊ እስራኤል ሞር ኮንትሮልድ ነው። እስራኤል ያው ለረጅም ጊዜ ያው እንደ ምሽግ ነው። ከላይ ዶም አላቸው፣ ከስር ህዝቡ መጠለል፣ ሰፊ ህዝባቸው ሚሊተሪ የሰለጠነ ነው ምናምን። ስለዚህ ሞር ኮንትሮልድ የሆነ ቦታ ነው። ውጊያ ደግሞ በተለይ እንደዚህ አይነት ጦርነት የሚዲያ ውጊያውና የፕሮፓጋንዳ ውጊያው በጣም ወሳኝ ነው። ቢኮዝ ብዙ ሀገሮች ስለሚሳተፉበት
ቀጠናዊ ብቻ ሳይሆን ዓለም አቀፍ ጦርነት ነው ይሄ። በዛ ደረጃ ኮንትሮል አለ። ግን ኢራንም ደግሞ ክፍት አድርገው ዝም ብሎ ሚዲያ እያስገቡ አይደሉም። የውጭ ሚዲያ በጣም ኮንትሮል በሆነ ሴንሰር ተደርጎ ነው የሚገባው የሚወጣውም። የዌስተርን ያለው አንድ ነበረ፣ አንድ ወይ ሁለት ናቸው፣ አንድ የሲኤንኤን ሰው እያለ። ከዛ ውጭ ግን ብዙ የሚታየው ነገር ዲያስፖራቸው በኢንክሪፕትድ የሚላክ ሜሴጆች ከውስጥ ባሉ ሰዎች ቬሪፋይድ የሆኑ የሶሻል ሚዲያ ቪዲዮዎች እነኚህ ላይ ተመስርተው ሞር የተቀናጀ ነገር ታያለ፣ ክፍት ስለሆነ ማለት ነው። ኢንተርኔቱን ስታገር ለማድረግ ይሞክራሉ በተቻለ መጠን። ግን በኮንትሮል ደረጃ የእስራኤሉ ሞር ዝግ ነው። ቢኮዝ ጉዳቶቻቸውንም የደረሱትንም ነገሮች መቆጠብና አለማሳየት ጥቅም ስላለው ማለት ነው። ቢኮዝ እነሱ ሳተላይት ሆኖ ነው እዛ ቦታ ላይ ያሉት። ሲቲንግ ዳክ እንዲሆኑ አይፈልጉም፣ ያንን ለማሳየት አይፈልጉም። ይቅርታ፣ ከአሜሪካ ጋር ካላቸው ትብብርና የአሜሪካ የዚህ ጦርነት ቀጥታ ተሳታፊነት ባይዞ የፔንታጎን ቅድም የተወሰነ ገንዘብ ቢመድቡ ብለናል። ፔንታጎን 200 ቢሊዮን ጠይቋል ለኢራን ጦርነት። ዜና ላይ ያው አዲስ የወጣ ነውና 200 ቢሊዮን ጠይቋል ማለት ያው የ200 ቀን በጀት ነው እንግዲህ። በትኩሱ እያለ ነው በቀን 1 ቢሊዮን ያስወጣው ማለት ኢራን ተዘጋጅታ ተራራዎቹ ምን ብሎ ማለት ነው። አሁን እንደዚህ በሆነ ሰዓት ላይ ፒት ኤግዚት ነው። እኔ ዝም ብዬ ሳይሆን ለምን ጅል እንደሚመስለኝ አላውቅም። ሰው ፒት ደስ ይላል፣ አክተር ነገር ነው። ንቅሳት ምናምን ያለ ፍንዳታ የሆነ ሰው ነው። ኤኒዌይስ አሜሪካ ትንሽ ለየት ያለ የፖለቲካ ዳይናሚክስ ውስጥ እያለፈች ነው ትራምፕ ከመጣ በኋላ። ኢዝ ኢንትረስቲንግ። ኤኒዌይስ የፓወር ባላንሱ የገንዘብ ባላንስ ነው። አሁን ብዙ ሰው ድሮኖች ባይዞ ሚሳይል አይደለም፣ ድሮኖቹ ናቸው ከ50 ሺህ በታች ነው ኮስት የሚያደርጉት። ኦን አቨሬጅ ሰመር አራውንድ $20,000 ነው የሚባለው። ግን ድሮኖችን የሚጠቀሙት ለምንድን ነው ካልክ አካባቢያቸው ላይ ያሉ ከአሜሪካ ጋር የሚሰሩ ሀገሮችን ጂሲሲ ሀገራትን መምቻ ነው። ድሮን ከዛ የዘለለ ብዙ ኢፌክቲቭነስ የለው። ቢኮዝ በጀት የምትመታውን ቢ1ዎችን ቢ52ን ዴፊኒትሊ ቢ2 ስታልትን ሌሎችን ቦምበሮችን መንካት አትችልም። አሁን በሚቀጥለው ሳምንት ውስጥ ተራራ ቦርቧሪ የሆኑ ፈንጂዎች ናቸው ቦምቦች ናቸው የሚጠቀሙት። ቢኮዝ ተራሮቹን ነው እንደ ተገን አድርገው እየተጠቀሙ ያሉት። ተራሮቹን ሲሰሩባቸው ነው የኖሩት። እያንዳንዱ ተራራ ስቴዲየም ብለው ወደ መሬት ውስጥ ነው ሰዎቹ እንደ ፍልፈል አውቀዋል እየመጣ ያለው እና ሲሰሩ ነው የኖሩት። አሁን ተራራ የሚቦረብሩ አፍጋኒስታን ላይ ከዚህ በፊት የተጠቀሟቸውን ኢፌክቲቭነስ አይተው ፓኪስታን ላይ የተጠቀሙትን አሻሽለው ነው የመጡት። የቶራ ቦራውን ፌሌሮች አሻሽለው በጣም ረጅም ጊዜ የተሰራባቸው ተራራ ቦርቧሪ እነሱን ኢምፕሊመንት ያደርጋሉ። ሰፊ በጀት እየጠየቁ ነው። እንግዲህ አስብ፣ ቅድም ያልኩ የቀኑ ስብሰባ የማታው 200 ቢሊዮን ጠይቀዋል ማለት ነው። እንደ ቀላል ነገር ነው 200 ቢሊዮን የሚጠይቁት። ወድቆ እንደተገኘ እንደ ጦጣ ፍራንክ 200 ቢሊዮን አንስቶ የተሰጣቸዋል። ኢንዱስትሪያላይዝ አሜሪካ ላይ ለሚኖሩ ሰዎች ይሄንን ያውቃሉ። እድሜያቸው 26 ዓመት ሳይሞላ ከሆነ የመጡት ከኢትዮጵያም ከየትም ሀገር አሜሪካ ከመጣ ወታደር ለመሆን ትፈርማለህ። ትምህርት ቤት ስትመዘገብ የምታስገባው ወረቀት አለ፣ እሱን መሙላትህን አለበዛ አይቀበልህም ትምህርት ቤት። እንኳን ሌላው መላው ሰፊ ህዝብ ከ25 ዓመት በታች ወደዚህ የመጣ ኢሚግራንት ራሱ ይሄ ሀገር ቢነካ እዘምታለሁ ብሎ ይፈርም ነው። በጣም ሰፊ ወታደር አይላለው። ግን የእግር ወታደር እንዳያስገባ የሚያደርገው ምንድነው? እነኚህ ድሮኖች ናቸው። ቢኮዝ እነኚህ ድሮኖች አሁን ነዳጅ ነው እየመቱ ያሉት፣ ላይፍ ላይናቸውን ነው እየመቱ ያሉት። የኢኮኖሚያቸውን 10% ድረስ የተጎዱ አሉ። ንከታር የኢኮኖሚ 10% ከተመታብህ በጣም አደገኛ ጫና ውስጥ ገብታልና እግረኛ ሰራዊት ለመላክ ፈቃደኛ ነህ። ዛሬ የጂሲሲ ሚቲንግ ላይ ቀኑን አንነግራችሁም እንጂ ወደዛ ጉዳይ እየሄድን ነው እያሉ ነው ያሉት። አንድ ሁለት ሀገር አይደለም፣ የጂሲሲ ሀገሮች በሙሉ በድሮን እነሱን ነው የምትመታው። እነሱን መታህ ማለት የእግረኛ ሰራዊት የመግባት እድሉን እየጨመርክ ነው። ሚሳኤል የመተኮስ እድሉን እየጨመርክ ነው። ግራውንድ ቱ ግራውንድ ያለው ማለት ነው። ሰብመሪን እግረኛ ወታደር ልከው ኢንፋንተሪ ልከው ኢራን ላይ ኢራን በእጇ የያዘችውን ካርድ አይ ቲንክ በአግባቡ ይረዳሉ ብዬ ነው ማስበው እኮ። እሱን ነው የምልህ። ኢራን በእጇ የያዘችው ካርድ በአንድ ወር እኮ ነው የምታጠፋቸው። አያና እኔ እኮ የሚያስደነግጥህ ነገር ኢራን በእጇ ያለው ካርድ ጂሲሲ ካንትሪዎችን በአንድ ወር የሚያጠፋ ነው። ምንድን ነው የውሃ መጣሪያ መምታት? ኤግዛክትሊ እሱን ነው እኮ ብለህ የውሃ መጣሪያ ስትመታ ፖፑሌሱ ተነስቶ እንዲመጣ ነው እያደረክ ያለው። ወዴት ይመጣሉ? ምን ያደርጋሉ? ከዛ በኋላ
አንድ ሰው ያለው ይችላል በውሃ ፋንታ አንተ ልትጠጣ ነው። እንግዲህ እሱን እኮ ነው ይኸውልህ፣ ትሬት ኢሚነንት ትሬት እንደ ፖፑሌሽን ኮዝ ካደረክበት ማለት ነው። እንደው ፈሪ እንኳን ቢሆን ምንም የሌለው እንኳን ቢሆን ተኝቶ የሚሞትልህ ነው። ኢራን የሚመታት ሌላ የምትመታው ሌላ ነው። እዚህ ኢራኖች የሚመቱት ትክክለኛ መታት ነው። ትክክል ነው አይደለም። ሪያሊቲው እነሱን የሚመታቸው እነዚህ ወታደራዊ ቤዞች ሰጥተዋል። ከዚህ የሚነሳ ወታደራዊ ቤዞች እኮ አሁን ኤፊካሲያቸውን አጥተዋል። ወታደራዊ ቤዝ አሁን ኢራንን ለመደብደብ እየተጠቀመበት አይደለም የአሜሪካ መንግስት። የአሜሪካ መንግስት እየተጠቀመ ያለው ሺፖቹን ነው። በምን ያውቃሉ? አሁን ለምሳሌ ስለላው አለ አይደለ? እዚህ ጋር ወታደራዊ ቤዝ አስቀምጠ ኢራን ከጎረቤት ሀገራት በሚነሳ ሚሳኤል እየተደበደበች ወደ ዋሽንግተን ተኩሻት ተላተመችስ? ኖ ሚሳኤሎቹ እየመጡ ያሉት ከዛ አይደለም እኮ ነው። ፎር ዘ ሞስት ፓርት ከወታደራዊ ቤዞቻቸው የሚነሳሉ። ትራምፕ ከወታደራዊ ቤዝ ሞስት ኦፍ ደም አብዛኛው ጥቃት የሚሰነዘረው አውሮፕላኖች የሚነሱት ተወንጫፊም የሚወረወርባቸው ከባህር ላይ ነው እየመጣ ኢራናውያን የመጀመሪያው ነገር የሰሩት ስራ አሜዚንግ የሆነው የአሜሪካን ወታደራዊ ቤዞች ማውደማቸው። የአሜሪካን ወታደራዊ ቤዞች ማውደማቸው ድብደባውን ለአንድ ቀን አቁሞታል እኮ ነው ብለህ የአሜሪካን ወታደራዊ ቤዞች መቱ ኢንኬፓብል አደረጉ አይደለ? ከዛ በኋላ ድብደባው እንደቀጠለ ነው። ከዛ በኋላ ነው ዲካፓሲቴት ያደረጉት ሞስት ኦፍ ዴር ኢንፍራስትራክቸር እየቀጠሉ ነው ያሉት። ኔመት የሆኑ ትልልቅ የባህር ኃይላቸውን እያስጠጉባቸው ነው። ሞር እያሸሹ ነው። መተውታል። አሁን የወታደራዊ የአሜሪካ የወታደራዊ እንትን የሚለው አለቀ። ተዘጋ እኮ እሱ ቻፕተር መቱት። እሺ ከዛ በኋላ ግን እየመቱ ያሉት ምንድን ነው? የነዳጅ ማጣሪያ፣ የፐብሊክ ኢንፍራስትራክቸር ማለት ምን ማለት ነው? ዙሪያቸው ካሉት ኢንታየር ኢንፍራስትራክቸራቸውን አወደሙ እንበል። ምን ያገኛሉ? አይደለም በዛ ፖይንት ምን ነው ለማወቅ ስለፈለኩኝ እኮ በዛ ምን ሊያሳኩ ይችላሉ? በኤር ስትራይክ ብቻ የፈለጉትን ማሳካት ይችላሉ? አሜሪካውያኑ ብቻ አይደለም፣ የጠላት ማብዛቱ ስራን እኮ ነው የምነግርህ። አሁን ጂሲሲዎች ይኸውልህ፣ ሳውዲ ስትራቴጂክ አላይ ናት ለኢራን የነበረችው እስከ ዛሬ ማታ ድረስ። ስትራቴጂክ አላያንሳችንን አንስተናል አለ የውጭ ጉዳይ ሚኒስትር። እንኳን ስትራቴጂክ አላያንስ ጦርነቱ ካበቃ በኋላ ተመልሰን ከኢራን ጋር ዘመድ የምንሆንበት መንገድ ተዘግቷል። ወደ ጦርነት ለመግባት ምንድነው የቀራችሁ ብሎ ሲጠይቀው ጋዜጠኛው እሱን ዛሬ አልነግርህም፣ ቀናት ሳምንትም ሊሆን ይችላል የቀረው አለ። ምን ማለት ነው? እስካሁን እኮ መልሶ የተኮሰባቸው እኮ የለም። ዩኤኢ አልተኮሰችባቸውም፣ ሳውዲ አረቢያ አልተኮሰችም፣ ማንም አይተኮስባቸው። ኢቨንቹዋሊ ግን ሰፊሽንት ትሬት ኮዝ ካደረክባቸው ውሃ ማጣሪያቸውን የምትመታበት ሁኔታ የነዳጅ እንትናቸው ኢንፍራስትራክቸራቸው የምትመታ ከሆነ ቁጭ ብሎ ቤታቸው ኧረ ኢራን እያሉ እየጮሁ አይሞቱልህም። ሰራዊት አላቸው፣ ታጠቁ ናቸው፣ አቅም አላቸው። እነሱ ሳውዲ እኮ ትንሽ ሀገር አይደለም። የዚህ ሀገር ጋር ብቻ ጦርነት ቢገጥሙ አስብ። አሜሪካና እስራኤልን አውጣውና ከጌም ውስጥ ሌስ ዜና ላይ ተነስተን ኖርማሊ ድብደባው የተደረገ ግን አሜሪካም እስራኤልም ሳይጠሩ በድንገት ኢራን ከስድስት ዙሪያዋ ካሉ ሀገሮች ጋር ከዩኤኢ፣ ከሳውዲ፣ ከካታር ከነዚህ ሀገራት ጋር ጦርነት ገባች ቢባል ምን ያህል አስደንጋጭ ነገር ነው? ምንም ለኢራን ፒስ ኦፍ ኬክ ለነሱ ለኢራን አይ ቲንክ አንደርስቲሜት እያደረክ ያለው አሁን አንደርስቲሜት ባደረገው ከምን አንጻር መሰለህ? አንደርስቲሜት ማደረገው አንደኛ ኢራን በእጇ ለመጫወች ከያዘችው ካርድ በመነሳት ነው። ሁለተኛ የዘነጋ ነውና ትልቁ ቁልፍ የራሽያን እና የቻይናን ጣልቃ ገብነት ነው። እዚህ ጋር የራሽያና ቻይና ጣልቃ ገብነት በሰከንደሪ ሌቭል ነው እንጂ ዳይሬክት ኢንቮልቭመንት የላቸውም። ቭላዲሚር ፑቲን ለአድቫንስድ የሆኑ ድሮኖች እና የሳተላይት ምስሎች ለኢራኖች ፕሮቫይድ እንዲደረግ ፈቅደዋል እኮ። ተጓዳኝ የሆነ እርዳታ የሚባለው ይህ ጦርነት ለራሽያ ምርጥ ቢሹት የማይገኝ ምርጥ እድል ነው ያመጣለት። ይሄ ተጓዳኝ የሆነ ይመስላል። አንደኛ ይሄ አሁን ተጓዳኝ ነው የሚባለው ራሻዎቹ ተንዘፍዝፈው ነው የካዱት፣ እኛ አይደለንም ብለው ማለት ነው። ተጓዳኝ መሆኑን የምታውቀው በዛ ነው። ሰጥተዋል እኮ እኛም እናውቃለን፣ ራሻም ያውቃል፣ አሜሪካም ታውቃለች፣ ፈጣሪም ያውቃል። ሰጥተው ሲያበቁ ግን እናንተ ናችሁ ወይ ሲባሉ መማል መገዘት ውስጥ ነው የገቡት። ሚኒንግ ቭላዲሚር ፑቲን በግልጽ አጸደቀው፣ በግልጽ በይፋ ምን ቭላዲሚር ፑቲን ምን አድርገው
ለኢራን ፕሮቫይድ እንዲደረጋል አድቫንስድ የሆኑ ድሮኖች እና የሳተላይት ምስሎች በይፋ ተፈቀደ እኮ። እኔ ይህንን ዜና አልሰማሁም። ያ እኔ ቴሌግራም ላይ ጽፈናል። ፖይንቱ ምንድነው መሰለ ይሄ እሱ ነው መልክ ዳይሬክት ኮንፍሮንቴሽን ውስጥ የምትገባ ከሆነ አሁን እኔ የግምገማውን እናንተ መሀል በተለይ የማየው ትልቁ የግምገማ ጋፕ የሚመስለኝ አሜሪካ ያላትን አቅም አሟጣ እየተጠቀመች ነው እዚህ ጦርነት ላይ የሚል ምልከታ ያለህ ይመስላል። አሟጣ ተጠቅማለች አይደለም፣ አሟጣ እኮ እየተጠቀመች ነው የሚለው ነገር ራሱ ኒውክሌር ምናምን ጋር ሳንሄድ ማለት እየተጠቀመች ነው የሚለው ምን ልታደርግ ትችላለች ነው። አሜሪካ ለምሳሌ እግረኛ ወታደር ማስገባት አደጋ ከሆነባት ሲሆን የሚሆንባት ከሆነ እግረኛማ ኢራን እየመለመለችላት ነው። ምን ያደርግላት? ኧረ ኢራን ራሷ እየደበደበች $15,000 ድሮን እኮ ጎረቤቶቿ እንዳለ እግረኛ ወታደር እያደረገች ነው። የቀናት ጉዳይ የሆነ ነው ነገሩ። አንተ ይባስ የምትለው እኮ ውሃቸውን ከመቱ ታዲያ ቁጭ ብሎ በጥም ይሞታል እንዴ? ሰው እየተደበደበ ተሞ ይገባልሃል እንጂ አንተን ይጠጣሃል እኮ። ጎረቤትህን እየደበደብ ውሃ ማጣሪያውን እየመታ ነዳጁን እየመታ ኢንፍራስትራክቸሩን እየመታ ፈጣሪ ያውቅልኛል ብሎ ቁጭ ብሎ ይጠብቃል እንዴ? ታዲያ እንደው በእንትን ውሃ ማጣሪያ አልተመታም ኬክ በሚቆረስ እሱ ነው የምልህ እኮ ወደዛ ይሄዱ ይችላሉ ነው የምትለው አንተ። አሁን እንደ ትሬት የምታቀርበው ነገር ሞር አግሬሽን ኢንቫይት የሚያደርግ ነገር ነው የምትለው። አሁን ለኢትዮጵያ ኢዘር ዌይ በሊሞ ነው የምንሄደው ወይስ በኡበር ነው መጥተው የሚወስዱን ነው እንጂ ወደ ቀይ ባህር የሚወስዱን ቻንስ በጣም እየሰፋ ነው። እኛ ራሳችን ኢንትረስታችን ለመሄድ እየወተወተ ያለ ሀገር አሁን ዓለም አቀፉ ማህበረሰብ በሊሞ ነው የሚወስደን ወይስ በእንትን የሚለው ነው። ቢኮዝ ውጤቶቹ ናቸው። አት ሰም ፖይንት አንተ እንደምትለው ኢራን ከፍተኛ የሆነ የፓወር ኢምባላንስ ፈጥራ ነገሮች የሚናጉና ወደ ቀይ ባህሩ መስመር የሚመጣ ኃይል ካለ ኢሚዲየትሊ ነው እንኳን ህጋዊ መብት ኖሮ አይደለም። እኛ እኮ ህጋዊ ሰይ እንኳን አለን እኮ በህገወጥ መንገድ ታፍነናል ነው የምንለው አይደል? የዓለም አቀፍ ማህበረሰብ የሚመሰክርልን። እኛማ ታጅበን ነው የምንሄደው። እሱ ነው በሊሞ ምል። ሌላኛው ደግሞ ኮምፕሊትሊ አሜሪካኖቹና እስራኤሎቹ ከላይ የደበደቧቸው ከስር ደግሞ እነሱ በመደብደባቸውና በመነካካታቸው ምክንያት እስካሁን እጁን አጣጥፎ የተቀመጠው የጂሲሲ በ100 ሚሊዮን የሚቆጠር ህዝብ ወታደር አስጠግቶ ስትሬት ኦፍ ሆርሙዝን ለማስከፈት የሚሰራ ከሆነ የሚፈጠረው ነገር ምንድነው? ኢራን ውስጥ ያለው ሰራዊት፣ ኢራን ውስጥ ያለው ኃይል፣ ኢራን ውስጥ ያለው ገንዘብ ቦምብ የሚቀምም ወጥቶ ወደ ሁቲ፣ ወደ አልሸባብ፣ ወደ ምናምን የመሰራጨት ገንዘቡም የመሰራጨት ሁለተኛ ሰከንደሪ ስፒል ኦቨር የሚባለው ያ ሰከንደሪ ስፒል ኦቨር ደግሞ በኡበር ነው የምንሄደው ማለት ነው። ኢዘር ዌይ ቀይ ባህር ላይ ወስደው እኛን ማግኘታቸው በጣም አስፈላጊ ነው። የባህር ኃይል ኢትዮጵያ ከሌላት ቢኮዝ እንደና አልሸባብ ያሉትን ኤርትራን አምና አትተው መቼስ ስታሰለጥን የነበረችውን ወይ ሶማሊያን አምና አትተው። ይህንን አይነት ኢምፖርታንሳችንን በዛ ቦታ ላይ ያለንን ኢንትረስት ከዓለም አቀፉ ማህበረሰብ ኢንትረስት ጋር በተለይ ከአሜሪካና ከእስራኤል ኢንትረስት ጋር በጣም አቀራርቦታል። ከነ ሳውዲ እና ከነ ዩኤኢ ኢንትረስት ጋር አቀራርቦታል። በፊት ዩኤኢ ትፈልጋለች፣ ሳውዲ አትፈልግም፣ የዩኤኢ ተቀጣሪ ከሳውዲ አጣለቻቸው ምናምን የሚባለው ትንታኔ እኮ አሁን ሽሬድ ተደርጎ ተጣለኩ። ቢኮዝ ዩኤኢም ሳውዲም ዛሬ የሚፈልጉት ኢራንን አደብ የሚያስይዝ ሁቲን ስነስርዓት የሚያስይዝ አልሸባብን በቤቱ የሚያስቀምጥ ጉልበት ነው። ማን እንደሆነ ይታወቃል። የ30 ምናምን ዓመት የተጣራ ተሞክሮ ያለው ሀገር አለ። ባህር ኃይል ሲያዘጋጅ ነው ፈረንሳይ ላይ ምን ላይ ሲያሰለጥን ነው የኖረው። ብዙዎች ሲስቁብን የወንዝ ኃይል እያሉት ማለት ነው። ባህር ኃይል ሲያሰለጥን የባህር ኃይል አዛዥ አዘጋጅቶ በስነስርዓት ሲዘጋጅ የነበረ ሪቶሪኩንም ሁሉን ነገር የሰራ አሁን ጊዜው አሁን ነው የሚል ኢትዮጵያውያን እዚህ ውስጥ እያየውኝ ነበር። አንድ ቁጥር ጻፉለት ቴዲ እንዳያችሁ ከፈለጋችሁ። ጊዜው አሁን ነው እያሉ ነው ኢትዮጵያውያን። ከውስጥ ከበቂ በላይ ድጋፍ አለው መንግስት። አሁን የዓለም አቀፉ ማህበረሰብ የሚደግፈው ቦታ ላይ እየመጣ ነው። ስለዚህ የታገሰ ከሚስቱ ይወልዳል ሲባል ሰምቻለሁ የሆነ ጊዜ። ከመታገስ ውስጥ እንደዛ አይነት የመውለድ እድል እየመጣ ያለ ይመስላል። ወደፊት ከሄደ እንደዛ ነው። እኔ እንደማስበው ከሆነ የኔ ትንታኔ አሜሪካውያኑ ለውስጣዊ ጉዳይ ይሄን ጦርነት ይፈልጉታል። አሜሪካውያኑ ስል የነ ትራምፕ መንግስት ውስጥ አንዳንድ አዋጆችን ለማድረግ አንዳንድ ነገሮችን ሽፍት አራውንድ ለማድረግ የነሱ ኢንትረስት አላቸው። ውስጥ የሆነ ነገር እየሰሩ ነው። ቅድም ያልኩህን ኦልሬዲ ተናግሬ የጄ ቼክ ሳደርግ 200 ቢሊዮን ተጠይቋል። ኦልሬዲ ካልኩት ትሪሊየን ላይ 8 ናት የቀረችው። ይጠይቃሉ።
ብሩ ይለቀቃል፣ ቦምቡ ይመረታል። ምንም ችግር የለም። የሚሊተንሲ ችግር የለብንም። ዝም ብሎ ታጥቆ እኮ ሜዳ ላይ አሁን ሰፈሬ ይረብሹኛል። እዚህ ባዶ አዳራሽ ውስጥ ገብቶ እኮ ሲተኩስ እኮ ነው ሚስቱ ስታናድደው ሄዶ ክላሽ የሚተኩስ ሰው እኮ ነው ያለው። ዓለም ላይ አሜሪካንን በሚሊተሪ የሚገዳደራት አካል የለም። ይሄ ምንም ጥያቄ የለውም። በፋይናንሱም ብትሄድ $1 ትሪሊየን በጀት ሊያስበጅቱ ይችላሉ። ሁሉን ነገር ልታፈነዳው ትችላለ። ጥያቄው ኦኬ ዩቦምብ ኤቭሪቲንግ ሁሉንም ነገር አፈነዳ ምንድን ያገኘኸው ነው ጥያቄው። ምንድን ያገኘኸው? ተጣምረው የነበሩ ከኢራን ጋር ተጣምረው በስርም በላይ የሚሰሩ የነበሩ ኃይሎች አንደኛ ምርኩዝ አድርገው የሚጠቀሙበት ወደ ሰብሲደሪ የሆኑ ናን ስቴት አክተሮችን ስፖንሰር የሚያደርጉበት የአሜሪካን ኃይል ማዳከሚያ መንገድ የሚሰራበትን የኢራንን ፓወር አንደኛ ከጌም ውስጥ አወጣ ማለት ነው። ሁለተኛ ከነሱ ጋር የተፈጠሩ አላያንሶችን እንደነ ሳውዲ ጋር የነበሩ አላያንሶችን አዳከም ማለት ነው። ሶስተኛ ስትሬት ኦፍ ሃርሙዝን ኮንትሮል ማለት ትችላለህ። ያ ነው ስኬት ማለት ነው። ስትሬት ኦፍ እነሱ ስኬት አሁን ከተነሱበት እንነሳ። ዋነኛ ታርጌታቸው ሪጂም ቼንጅ ነው አይደለ? ሪጂም ቼንጅ ብለው ከመጡ በእነሱ ቶን የሚደንስ አመራር ኢንስቶል እናደርጋለን ብለው ከተነሱ ማሸነፍ ማለት ለነሱ ኢራን ላይ እነሱ በሚከፍቱት ሙዚቃ የሚደንስ ባለስልጣን ሲያስቀምጡ ነው አይደለም። እሱ ብቻ አይደለም። እሱማ እሱ ከየት ይገኛል? እሱ አይገኝም እኮ አልኩ። እሱን ዝጋው አልኩ። ኢራን እንደሌሎቹ አይደለችም። ኢራን በሳይኮሎጂውም ቅድም ኪላም ሲነካው ነበር። ብዙ ነገራቸው የተገነባበት መንገድ ለየት ያለ ሀገር ነው። ስሩም ወደ ታች ሰደድ ያደረገ ስለሆነ እንደዛ ማድረግ አትችልም። ኢራን ላይ ማድረግ የምትችለው መደነስ የሚባለውን ነገር ነው ከአእምሮ የምታወጣው። ቁጭ ብሎ በሀሳቡ ይደንሳል እንጂ እግር ኖሮት እንዳይቆምና እንዳይደንስ ማድረግ ነው። አትሊስት ለሚቀጥሉት 50 ዓመታት ትልቁ ልፋታቸው እንዴት ነው የተሻለ ሰው ሳይንገጫገጭ ከፖይንት ኤ ፖይንት ቢ በመኪና የሚሄደው፣ ምግብና ውሃ እንዴት እንጠቀም፣ መጸዳጃ ቤቶች በሁሉ ቦታ እንዴት ይሰራጩ፣ ትመልሳ ሪዋይንድ ታደርገዋለህ ማለት ነው። ኬፓቢሊቲ አሁን ማወቅ የፈለኩት አሁን ስትሬት ኦፍ ሆርሙዝን በመዝጋት ብቻ የገልፍ ሀገራት ከዚህ በኋላ በዶላር እንዳይሸጡ በዩዋን ነው ከዚህ በኋላ ነዳጅ የሚሸጠው ካሉ አባረሩ ማለት ነው። የገልፍ ሀገራት ደግሞ ዶላር ካላገኙ ከገልፍ ሀገራት ነዳጅ የሚገዙ ሀገራት እንደከዚህ ቀደሙ ዶላር አይፈልጉም ማለት ነው። ፊታቸውን ወደ ዩዋን ያዞራሉ አይደል? እኔ ፕሮትራክሽን የሚባለው ነገር የለም። ወር ፕሮትራክትድ የሆነ ወር ውስጥ ስትገባ ወይም ጦርነት ፕሮትራክትድ ሆነብህ ሲባል የተንዛዛና ማለቂያው የማይታወቅ ጦርነት ፕሮትራክሽን ይባላል። አሁን አሜሪካ እያሳየች ያለችው ነገር ኢትስ ሱዶ ፕሮትራክሽን ነው። የሚሊተሪ ፓወር እዚህ ጋር ብታመጣ ቴንኪው። አገራት በሁለት ምክንያት ጦርነት ውስጥ ይገባሉ። አንደኛ በቀላሉ ማሸነፍ ከቻሉ፣ ሁለተኛ ቢራዘምም ስቲል እንደሚያሸንፉ ካወቁ። ማይወጡበት ከሆነ ግን ሀገራት ጦርነት ውስጥ አይገቡም፣ አይመከርም በሚሊተሪ ሰዎች ዘንድ። አሜሪካውን አንተ ባልከው ጉዳይ ላይ ነው የገባቸው። እንዴት ነው ፕሮትራክሽኑ ኢዝ ላይክ ለአሜሪካ ፌክ ነው። ሌላ ሀገር ሄደህ እኮ ነው ፕሮትራክት እየሆንክ ያለው ማለት በሳተላይት ማለት ነው። ላይክ አንተ በህይወት አሁን ጌም አለ አይደል? ይሄ ፕሌይስቴሽን የሚባል ፕሌይስቴሽን እኔ በኮምፒውተር እየተጫወትኩ አንተ ደግሞ በህይወትህ ገብተህ እየተጫወትክ ማለት ነው። እንታኩስ እኔ ስሞት ጌሙን ሪስታርት ነው የማደርገው ወይም ደግሞ ጌም ውስጥ ነው እየተጫወትኩ፣ አንተ ግን ቆመህ ነው እየተታኮስከኝ ያለው። እንደዛ ነው ማየት ያለው። አሜሪካ በፕሌይስቴሽን እንደመጫወት ያህል ነው። ሌላ ሀገር ሄዶ ከሀገራቸው ከመሬታቸው ከህዝባቸው የራቀ ነዳጅ እኮ እዚህ ሀገር ላይ የቴክሳስ ነዳጅ 100 ዓመት ያኖረናል እኮ ብናወጣ። እዚህ ቴክሳስ ያለው ድሪል ማለት ብቻ ነው። ድሪል ቤቢ ድሪል ነው አለቀ። ኢኮኖሚውም ብዙ ነገር አለ። እዛ ወስዶ ፕሮትራክሽን ፌክ ፕሮትራክሽን መርከብ ላይ ተቀምጦ ነው እየሰራ ያለው። አሁን እዚህ ጋር ነው ቁም ነገሩ ያለው። ቴንክ ዩ። ሚድል ኢስት ጉዳይ ላይ የአሜሪካ ኢንተረስት አይደለም። ስፔሻሊ የፎሬን ፖሊሲያቸው በኢንተረስት ግሩፖች የተጠለፈ ነው። ኢቨን አንዳንድ ጊዜ የአሜሪካ ፎሬን ፖሊሲ ከእስራኤል ጋር በሚጋጭበት ሰዓት ፕሮ እስራኤል ዳይሬክሽን ነው የሚሄደው የአሜሪካ ፎሬን ፖሊሲ። ስለዚህ ኢንተረስታቸው ባልሆነ ዘማን ነው ዛሬ ጆ ኬንት ነው የለቀቀው የትራምፕ አድቫይዘር የኛ ኢንተረስት ባልሆነበት ጦርነት ነው የገባ ነው ብሎ እኮ ነው የለቀቀው። ሪዛይን ያደረገው አማካሪ የፎሬን ሴኩሪቲ አማካሪ በሽብርተኝነትና በናሽናል ሴኩሪቲ አድቫይዝ የሚያደርገው ሰው ቀንደኛ ቀኝ እጁ ማለት ነው።
በእኛ የእኛ ኢንተረስት አይደለም የገባንበት እብደት ነው ብሎ ነው ሪዛይን ያደረገው እኮ። ያው ኢንትረስቱ የኛ አይደለም ነው የሚለው። አሁን እንግዲህ አሜሪካ ፕሪ ሰከንድ ዋር ኤንድ ፖስት ሰከንድ ዋር የፖለቲካል ማይንድሴታቸው የሴኪሪቲ ማይንድሴት ሁለት አይነት ማይንድሴት ነው። አንደኛው ፕሪ ሰከንድ ዋር ማይንድሴት ወይም ፐርል ሃርበር ከመመታቱ በፊት የነበረው ማይንድሴት ነው which is ኮንቲኔንታል ዩናይትድ ስቴትስን ፕሮቴክት ካደረግን ራሳችንን እዚሁ ኮንቴን ካደረግን ፖለቲካችን ላንድ ኦን ላንድ ኢን ሆም የሆነ ይሁን ነው። ሄደው አይነካኩም ነበር። ከዛ በፊት ታሪካቸውን ብታይ አሜሪካ የትም ቤዝም ምናምን የሚባል ነገር እዛ የሌላ ሀገር አይነካኩም። የእስራኤል በሚድል ኢስት ውስጥ ያላት ፖዚሽን እና ከዛ ጋር የተያያዘ አሁን ብዙ ማልፈታው ሾላ በድፍኑ አድርጌ የምተው የእስራኤል የሚድል ኢስት ውስጥ ፖዚሽን እና ከአሜሪካ ጋር ያላት ሪሌሽንሽፕ የሎቢ ሪሌሽንሽፕ አሜሪካ ውስጥ ያላቸው ሌቨሬጅ እሱ አንደኛ። ሁለተኛው ደግሞ ራሷ አሜሪካ በዓለም አቀፍ ዙሪያ ዶላር ባክ የሚደረገው በሲልቨር ወይ በጎልድ መሆኑ ቀርቶ በአሜሪካ ሚሊተሪ ማይት መሆኑ ይሄንን ሁለቱን ነገር በዓለም አቀፍ ዙሪያ ጃፓን ፐርል ሃርበር ላይ ከመታቻቸው በኋላ ኤክስፓንድ አድርገው ወርልድ ፖሊስ መጫወት ከጀመሩበት ጊዜ በኋላ የሴኩሪቲ አስተሳሰቡ አንዱ በዓለም አቀፍ ዙሪያ እንዲተሰራጭተን የምናስፈጽመው ከእስራኤል ጋር ያለው ሪሌሽንሽፕ ኪ ነው። እሱ ላይ መሰዋት አለብን። ሰው ኢራን አሜሪካንን በምን እንደምትገላት ታውቃለህ? ብዙዎቻችን ልብ ያልሰጠነው እኛ ትኩረት ያደረግነው ሚሳኤል ላይ ድሮኖቻቸው ላይ ምናምን ነው። በፔትሮ ዶላር ነው በቂጧ የምታስቀምጣት። ትልቁ ቁልፉ አሁን የነካው ማለት ነው። በተለይ የኢኮኖሚክስ ተማሪዎቹ አብራችሁን የተማራችሁ ካላችሁ ስንከራከር የነበረውን ጉዳይ ታስታውሳላችሁ። በዚህ ነው አሁን እየሆነ ያለው ይሄ ነው። ፖይንቱ ይሄ ነው። ፔትሮል ዶላር የሚያቀርብልህም ሰውዬ ሰምዌር ቢትዊን ካዲላክ እና ግመል መሃል ነው ልታስቀምጠው የምትፈልገው እንጂ የኢትዮጵያን የሱዳንን የቀጠናውን እንዳለ ወደብ ይዞ የወርልድ ፓወር ወደ መሆን ሚድል ፓወር ኮምፓሪዝን ውስጥና እንደዛ አይነት ቦታ እንዲሄድም አትፈልግም እኮ። ለአንተ ሰፕላየር እና ኮንሱመር እንዲሆን ነው እንጂ የምትፈልገው ፓወር እንዲሆን አትፈልግም። ወይም ደግሞ ሚድል ፓወር ሆኖ እነ ራሻና እነ ቻይና ጋር አማራጭ ሆኖ በጣም እኔ ከአንተ መስማት ስለምፈልግ ነው። ይሄንን እና ምናምን እያስጠበቅናቸው ነው። እስቲ ጭቅጭቁም ኤኒዌይስ ቦታ ስጃል ባዶ ጀሪካን ያስቀምጫለሁ ለሚቀጥሉ። ይህን እንድታግዙ ይፈልጋሉ ጋይስ። ኒክሰን 1974 71 74 73 አካባቢ ትልቁን ቁልፍ ከዚህ ቀደም የነበረውን ነዳጅ በጎልድ ባክ ይደረግ ነበር፣ በዶላር ባክ እንዲደረግ ይሄን ከሳውዲ አረቢያ ጋር ከተስማማ በኋላ ከዛ ጊዜ ጀምሮ የአሜሪካንን ታሪክ እያደገ በኢኮኖሚው በሚሊተሪው ፈርጣማ እየሆኑ መጥተዋል። የገልፍ ሀገራት ነዳጅ የሚሸጡት በዶላር ነው። የገልፍ ሀገራት እነዚህ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬትስ፣ ባህሬን፣ ኦማን፣ ኩዌት በዶላር ነው ነዳጅ የምንሸጠው ካሉ ከነሱ ነዳጅ የሚገዙ ሀገራት ዶላር ይፈልጋሉ ማለት ነው። ለዶላር ደግሞ ከፍተኛ ዴማንድ ካለ አሜሪካ ፕሪንት ታደርጋለች ሞር ዶላር ማለት ነው። እነዚህ የገልፍ ሀገራት ዶላሮቻቸውን ነዳጅ ሸጠው ያገኙትን ዶላር አሜሪካ ኢንቨስትመንት ውስጥ ነው የሚከቱት። ኦኬ ኢራን ስትሬት ኦፍ ሆርሙዝን ዘጋች ማለት አሁን እየተናገሩ ያሉትን ነገር ከሰማችሁ ከዚህ በኋላ ስትሬት ኦፍ ሆርሙዝ በነገራችን አልተዘጋም። እኛ ለምንፈልጋቸው አካላቶች ወይም ደግሞ ለእኛ ላይ ለሆኑ ሀገራት ወይም እኛ ላስቀመጥናቸው ቅድመ ሁኔታዎች ምቹ የሆነ ሀገር መግዛት ይችላል። ክፍት ነው። በነገራችን ላይ ለፈረንሳይ ክፍት ነው፣ ለቱርክ ክፍት ነው፣ ለቻይና ክፍት ነው። ምንገበያየውና ምሸጡት ይሄ ሳዳም ሁሴንን ከስልጣን ያስነሳ ቁልፉ ነገር ነው። ይሄ ጋዳፊን ከስልጣን ያስነሳ ቁልፉ ጉዳይ ነው። የአሜሪካ ፕሬዚዳንቶች የማይደራደሩበት ጉዳይ ነው። ኢራንን ያነኩበት ትልቁ ቁልፍ ጉዳይ ነው። ከዚህ በኋላ ነዳጅ የምንሸጠው በዩዋን ነው አሉ፣ በቻይና ገንዘብ ማለት ነው። በቻይና ነው የምንሸጠው ካሉ ከገልፍ ሀገራት ነዳጅ ይገዙ የነበሩ ሀገራት አሁን ምን ዴማንድ ያደርጋሉ? ምን ይፈልጋሉ ማለት ነው? ዩዋን ማለት ነው። እነዚህ የገልፍ ሀገራት ዶላሮቻቸውን ይዘው አሜሪካ ማርኬት ውስጥ ኢንቨስት ያደርጉ የነበሩ ከዚህ ቀደም ይሄን ትተው በዩዋን ነዳጆቻቸውን መሸጥ ከጀመሩ አሜሪካ ምንድነው የምትሆነው ጋይስ? አሁን አሜሪካ ጥያቄው ወታደሮችን ልካ እግረኛ ወታደሮችን ልካ ሆርሙዝን ማስከፈት ትችላለች ነው። ይሄ ሊሆን የሚችል ነገር ነው። የሚሊተሪ ተንታኞች ከምታዩት ከግራ ቀኝ ወይም የሚሊተሪ ትንተና የምትሰሙ ሰዎች፣ ኢኮኖሚስቶች፣ ኢኮኖሚክስ ባለሙያዎች የፔትሮ ዶላር ጉዳይ አሜሪካንን ወገቧን አይሰብራትም።
ዋር ኦፍ አሲሜትሪ የሚሉት እነሱ ይሄንን ነው። አሜሪካ $1 ትሪሊየን ስላጸደቀች $1 ቢሊየን ስላጸደቀች ጦርነቱ ታሸንፋለች ማለት አይደለም። ኢራናውያን በጭንቅላት ነው የሚጫወቱት። አሜሪካ በሚሊተሪ ነው የምትጫወቱ፣ በፍሌክስ በማድረግ ማለት ነው። ዋር ኦፍ አሲሜትሪ ባላንጣ በሚጫወትበት የመጫወቻ ሜዳ ለመጫወት ማለት ነው። ስለዚህ ይሄንን እንዴት ነው ልናስታረቅ ምንችለው? የዚህ ጦርነት መጨረሻው አሜሪካ ከዚህ ጦርነት እንዴት ነው ልትወጣ የምትችለው? እሱ ነው የምናወራው ጋይስ። እና ቴንክ ዩ አያና። ከአያና ቀጥሎ ምን ሄደው ወደ ቢኒ ብሪጅ፣ ከዛ ወደ ቀዌ በጣም ብዙዎቹ ቆይቷል። ከዛ አንዳንድ ዞር እናወራና እንተኛለን። ቢኒ ብሪጅ ምን ትላለህ አንተ? አለ ካልተኛ አለውኝ በጣም በተለይ ቴዲ ይሄንን ፕላትፎርም ማዘጋጀት በጣም ላመሰግን እወዳለሁኝ። ሁለት ደግሞ አያና በጣም ይሄ ከረንት ኢንፎርሜሽን ሂዝ ቬሪ አፕዴትድ እና በጣም አይ ዋዝ ኢንጆይንግ የሚሰጠው ኢንፎርሜሽን ብዙ ነገር እየተማርኩኝ ነበር እና እንትን እኔ ከረንት ዲቴይል ለምሳሌ አሁን የአያናን ያህል ዝርዝር ዲፕ የሆነ ኢንፎርሜሽን የለኝም። ኢቨን ዶ አሜሪካ ብኖርም ግን ጀነራሊ ስትራክቸራሊ ወዴት እንደሚያመራ አሜሪካ እዚህ እንዴት እንደደረሰች ነው እና ሊሆን የሚችለው ነገር ኖርማል ሰው ለኖርማል ሰው የሚጠፋ አይደለም። እንትን የኢራን ህዝብ ጠንካራ እንደሆነ ሁላችንም እንስማማለን። በሜቶሎጂ፣ በታሪክ፣ በቅኔ፣ በፍልስፍናው፣ በስነ ልቦናው በጣም ጠንካራ ህዝብ ነው እና አሜሪካ የምታደርገው አፕሮችም ዝም ብሎ ሄዶ ጎትቶ የማውጣት አይነት ነው ብዬ አላምንም። አሁን የዘጋችውን ሰርጥ እስከ መቼ ትቆያለች? ዳትዝ ጊዜ ዊዝን በአጭር ጊዜ ውስጥ የምናየው ነው። ግን ዞሮ ዞሮ አንድ እንትን ላይ ወደ ያንን የሺፕ ራውት ጦርነት ካለ ሲጀመር አሜሪካም የንግድ መርከቦቿን አትልክም። ኢራቅ ትከልክልም አትከልክልም ማለት ነው። ግን ዞሮ ዞሮ ምንድን ነው አሜሪካን እዚህ ያደረሳት ምንድን ነው የሚለውን ነገር ስናየው በጣም ከባድ ነው። አሁን ለምሳሌ ሰከንድ ወርልድ ዋር ነው አሜሪካንን የዓለም በቃ በግልጽ ማለት ነው የዓለም ሁሉ መገበያያ ዶላር እንዲደረግ በፊት በወርቅ በብር በምናምን ነበረ እቃ በቃ ወይ ደግሞ ጎልድ ነበረ መገበያያው እና ዶላር ሆኗል። አሁን ያንን ነገር ወገቧን ይይዘዋል የሚለው ነገር በጣም ሩቅ ነው። ገና ዓለም ለዛ ደረጃ አልደረሰም። ቻይና በለው ህንድ በለው ዞሮ ዞሮ አሁን ዓለምን ለምሳሌ አሁን ኮላተራል ዳሜጆችን እንደ የኢራቅ እንትኖች ፐርሰኔል ወታደር ከ5000 በላይ ሞቶባታል። እሱንም ያመነችው ነው። ሰላማዊ ህዝብ በሺ ቤት እንዲሁ ኮላተራል ዳሜጅ አሜሪካ ግፋቢ ለ12 14 ስለ ኢራን ነው እያወራ ያለው። ባይዞ ኢራቅ ያለው ኢራን እችኛው የፐርዣ ነው ማውራው። ይምታቱብኛ ኢራቅና የፐርዣው ማለት ነው። የሳዳሙ ኢራቅ በዚህ ጦርነት አሜሪካ ስንት ወታደር ነው የሞተበት? 10 ቤት ኢራን 500 ምናምን ያልከ በሺ ቤት 5000 ሚዲያ እኮ ለዚህ ነው። ሚዲያ እኮ በጣም ያታለናል ምለው ለዚህ ነው። ግን ምልህ የሚዋሽና የማይዋሽ ነገር አለው። አሁን ምን ያህል ነው እስኪ አንተ የምትሰማው ሚዲያ ስንት ነው ሞተ ቢለው የአሜሪካ ወታደር? ከ200 በላይ ሞቶባቸው። ኦኬ አሁን ስቲል አየህ፣ ስቲል ልዩነቱ በጣም ሰፊ ነው። 200 የአሜሪካ ወታደር አጠቃላይ ሚሊተሪ ነው። ወታደሩ አይደለም፣ ወታደሩ ብቻ ሳይሆን ዜጎች ሚሊተሪ ቤዙ ሲመታ በተለይ በጣም ብዙ ካዥዋሊቲስ ነው ያለው። በጣም አልነገርኩህ ግን በጣም በዛ። እኔ እንጃ እሱን እኮ ነው ማለት እሱን ነው ማለት ዌስተርን ሚዲያ ማይነግሩን እኛ ኦኬ ታዲያ
ግን እንደው እሺ ፖለቲሻኞች ይዋሻሉ፣ ግማሽ ሚሃፍ ወይ ብለን እንኳን ስለዚህ አሁን እነሱ 12 ስላሉን 12 ነው የሞተው። በቃ ሰው በኢራናውያን በኩል 5000 እስራኤል የኢራናውያንን ሞት የሚነግሩን እነሱ ናቸው። የእነሱን ሞት ደግሞ የሚነግሩንም እነሱ ናቸው። ለመሰለ አሜሪካንን እኛ ከውስጧ ነው የምናውቃት። ለውሸት የሚመቻ አገር አይደለም። ገባህ? አንድ ወታደር ሞተ ማለት አይ የሆነ ከውስጧ ስታያት፣ አሁን አንድ ወታደር ሞተ ማለት ቤተሰብ አለው፣ ኤቭሪዴይ ይደዋወላል። ወታደር አይደለም ዜጎች ዜጋ ኢቭን አሜሪካዊ ዜጋ ማለት የምትደብቀው ነገር አይደለም። እውነቴን ነው። እንደ አፍሪካ፣ ሚድል ኢስት፣ እንደ ቻይና፣ ኤዥያ ምናምን እንዲህ ዝም ብሎ እንዴ አንድ ሰው እኮ ገባ ቤተሰብ አለው የሚጠይቅ አለ። ውስጧን እኮ ስለማያውቋት ነው ከውጭ ዝም ብለው እንደዛ። ይሄ አይመችም። ሲስተሙ ለእንደዛ አይነት ቅጥፈትና ውሸት በፍጹም አይመችም። እንዴት ሆኖ ነው 100 ምናምን አሜሪካዊ ሞቶ ልትደብቅ? ሚዲያ ካልዘገበ በምን ታውቃለህ? እንዴ በሰዎች ናቸው፣ ቤተሰብ አላቸው። ብዙ ስራ የተሞላበት ዓለም ላይ ያለ ነው። ቤተሰቦቻቸው ራሱ አንድ ከዚህ ይልቅ ቴዲ ይቅርታ አድርግልኝና ልጠቁመን ትችላለህ? ሚዲያ ያገኘህበትን ይህን ኢንፎርሜሽን አርቲ ራሽያ ቱዴይ ሚዲያ ዩ ጀስት ዋች ራሽያ ቱዴይ ኦኬ ሀዋዛ ቴዲ ኢትስ ናት የኔ ሶርስ እንግዲህ ራሽያ ቱዴይ ነው። እሺ የሚታሰብ አይደለም። የኔ እንትን ያ ነው ሶርስ እንግዲህ ራሽያ ቱዴይ። እንግዲህ አንተ ቢቢሲን ሲኤንኤንን መውሰድ ትችላለህ። እኔ ደግሞ ማየው ራሽያ ቱዴይ ብዙ ጊዜ የምነግራችሁ እዩ እያልኩኝ ሙሉ እሱ ነው ኖ ፒፕል ህዝቡ ገባ። ህዝቡ ለእንደዚህ የሚመች አይደለም። በትክክል አንድ ወታደር ሞተ ማለት በጣም ቢግ ዲል ነው። 2-3 አሁን 200 ወታደሮች አይደሉም ሲቪሊያን ዜጎች ራሱ ኢቨን ዝም ብሎ ቱሪስት ዝም ብሎ ተራ ሆምለስ ይሁን በቃ ዝም ብሎ ሆምለስ አለ አይደል? ሆምለስ ሞቶ አትደብቅም። በትክክል ኢንቨስቲጌት ተደርጎ ለመሰለ አሁን እኮ አሜሪካ ሁሉ ጊዜ መልኳን እየቀያየረች ነው የምትመጣው አይደል? ስለዚህ የሆነው ሁሉ በግልጽነት ይነገረናል ብለህ ነው የምታስበው አይደለም? ለውሸት የተመቻቸ ሀገር አይደለም። የሆነ ነገር አድርገህ ሰው በጥፊ መተህ አይደለም ህይወት ጠፍቶ እንዴ ሰው በጥፊ መተህ እንዲህ አይካድም። በቃ ለምን የፈለገ ህዝቡን እየዋሸታል። ይሄ ጦርነቱ እኮ የውሸት እኮ ነው። ጦርነቱ ራሱ እኮ ውሸት፣ ህዝቡን ዋሽተውታል እኮ። ይሄ ጦርነቱ ራሱ የውሸት አይደል እንዴ? ህዝቡን ዋሽተውታል እንዴ የሚተኩሱት? ህዝብን ማኒፕሌት አድርገህ ልትከተው ትችላለህ። ጦርነት ወይ ኒኩሌር ይዟል ሊተኩስ ነው ምናምን እያለ ፖለቲሻኖች ሁሌ ያንን ጌም ያደርጋሉ። ግን አንድ አሜሪካዊ ሲቲዝን ሞቶ ከዛ በኋላ ተደብቆ አይሆንም። ይሄ አይሆንም። ኦኬ እኔ ሪፖስት አደርግላቸዋለሁ። ችግር የለውም። እሺ ቀጥል። እና ምን ልልህ ነው እንትኑ አሁን እየሞተባቸው ያለው ሰው ለምሳሌ አሁን ኦኬ ወደ ንብረቱ ወደ ገንዘቡ ከመምጣታችን በፊት እየሞቱ ያሉትን ሰዎች ስንቆጥር በመቶ እጥፍ ነው እየሞተባት ያለችው እንትና ኢራን እያለ በሚሊየን ይሞትባቸዋል ማለት ነው። ምን ያህል ያንን የሰው አቅርቦት ማለት ነው ይቀጥሉታል። እስራኤልም እንግዲህ 14 ነው የሞተባት። እንግዲህ እኔ የማዳምጠው ሚዲያ ማለት ነው። ያንተ ደግሞ ሊጨምር ይችላል። ኦኬ ወደ እንትኑ ስንመጣ ወደ ንብረት ስንመጣ አሁን ምን ሚል ሂሳብ ስትሰሩ ነበረ? ኦኬ ኢራን ስተኩስ ስንት ሺህ ነው? ርካሽ ነው። የአሜሪካ ውድ ነው። ለምሳሌ አንድ ኪሎ ቡና ማለት ነው ሲዳማ ኦር ደግሞ ወለጋ ወይ ደግሞ ሀረር ስትሄድ ምናልባት $2 ሊሆን ይችላል አይደለ? አሜሪካ ሲገባ ስታርባክስ ስትቸረችረው $200 ሊያወጣ ይችላል። ገባ? ያ ማለት ህዝቡ የሚሰጠው ቫሊዩ ነው እንጂ የሚያሳየው ሴም እቃ ገባ how they value their life ህይወት ምን ያህል ክብር እንዳለውና እጃቸው ሲገባ ደግሞ እንዴት አፕሪሺየት እንደሚሆን ነው እንጂ የሚያሳየው
አሜሪካ ሮጣ ሮጣ ከዛ ገንዘብ ብዙ እያወጣች ስለሆነ ያልቅባታል የሚለውም እሳቤ ወይም ግምት በጣም ትክክል ያልሆነ ከእውነት በጣም የራቀ ነው። አደ ኤንድ ኦፍ ዘ ዴይ ዶላሩን የምታትመው ራሷ አሜሪካ ነች ያለምንም ከልካይ ማለት ነው። አብዛኛው አግኝቼዋለሁ ቢኒ። በነገራችን ላይ ቴዲ የሚልህን ሪፖርት አናዶሉ ነው ሪፖርት ያደርገው። የኢራን ኦፊሻልስ ናቸው 500 አሜሪካውያን ሞተዋል ያሉት የኢራን ኦፊሻልስ ናቸው። ኢራን ኦፊሻልስ ስለ አሜሪካውያን ሞት ያው 50 ሺህ ያለማለታቸውም ይገርማል። አሁን እኮ በዚህ ነው ፌር የሆነ ሚዛናዊ የሆነ ገለልተኛ እንደሰማ ነው። ለምሳሌ ስለ ኢራናውያን ሞት ሲኤንኤን ወይ ፎክስ የሚነግረንን ተቀብለን ስለ አሜሪካኖች ሞት ራሽያ ቱዴይ ለምሳሌ ኦኬ ባን የተደረገ በነገራችን ላይ ራሽያ ቱዴይ ባን የተደረገ ሚዲያ ነው። እነሱ እንድናይ የምንፈልጋቸውን ብቻ ነው። ዩቲዩብ ላይም ባን ተደርገዋል። ሚኒስትሪ እኔ ራሱ በስንት መከራ ነው ቦክስ ውስጥ ፈልጌ ያገኘሁት። ራሽያ ቱዴይ ማየት አትችሉም። እነሱ እንድናይ የሚፈልጉት እኛ እንድናይ የሚፈልጉትን ብቻ ነው የሚያሳዩ። እንደዛ ደግሞ ከሆነ ገለልተኛ ሰዎችን ወይም ደግሞ እነ ታከር ካርልሰንን በተቻለ መጠን ወይ እነ ሚጋንን ወይ እነ ፕሮፌሰር ጆን መርሻይመርን አይዶኑ ገለልተኛ የሆነ ነገር ያስፈልገናል። ካልሆነ ስለ ኤክስም ስለ ቢም የሚነግረን አንድ ሚዲያ ከሆነ እንዴት ነው ሚዛናዊ ሊሆን የሚችለው? ቴዲ ኢቭን አሁን የሰው ቁጥር ነው እንዴ? ኢቭን አሁን በዚህ እኛ ወይ ማኒፑሌት እንዳንደረግ ሚዛናዊ የሆነ ነገር እኮ ያስፈልገናል። እኛ ስንሰማ የኖር ነው ሚዲያ ራሱ ትክክል አይደለም። አሁን እኔ ሲኤንኤን ሰምቶ አንድ ሰው ምን ሊናገር እንደሚችል አውቃለሁ። ወይ ፎክስ ሰምቶ አይደል? ሲኤንኤን መስማት ክፋት የለውም። ግን ሲኤንኤን ሰምተህ እዚህ ጋር ፐዝል መጥቶብኛል ልገጣጥም። ተመሳሳዩ ነገር ምንድን ነው? በእናታችሁ አንድ የሚመሳሳይ ኦኬ። ሲኤንኤን ከሰማሁኝ ባላንስ ማድረግ አለብኝ። ሲኤንኤን ብቻ ሰምቼ እንዴት አናሊሲስ እሰራለሁ? ወይ ቢቢሲን ወይ ስካይ ኒውስ ብቻ ሰርቼ አንብቤ ምንድን ነው መሰረታችን ነው። ሲቹዌሽኑ ምኑንም ባንሰማ እኮ አፍጥጦ ይወጣ። ለምሳሌ ኢራን እኮ ሚድል ኢስትን ቆላልፈዋለች። በሰማይም እየጠበኩኝ ነው። አንዴ ቀዊ ያወራና ቢን ይቀጥልሽ። አሁን ሲኤንኤን ታዳምጥና ፋክስንም ታዳምጣለህ። አሁን አየህ የነኚህ የአሜሪካ የፖለቲካ ላንድስኬፕ ከምናስበው በላይ በጣም ሻርፕ ነው እና እርስ በራስ በሚፋጩት ነገር ራሱ ገባ የምታገኘው ነገር አለ። እኔ ሁለቱንም አዳምጣለሁ፣ ፋክስ ኒውስንም አዳምጣለሁ፣ ሲኤንኤንም አዳምጣለሁ፣ ቢቢሲንም አዳምጣለሁ። ኦን ታፕ ኦፍ ዳት ደግሞ እያንዳንዳቸው ልክ አሁን እኛ አሁን ለምሳሌ እገሌ ፋኔ ነው እንትና የእንትን ነው ብልጽግና ነው ባልልም እርስ በራስ እንተዋወቃለን። እንትናችን ኢንቴንታችን ገባ ኢንቴንሽናችን ይታወቃል። ልክ እንደዛ ሻርፕ የሆኑ ደግሞ ዩቲዩበር አክቲቪስቶች፣ ቲክታከሮች አሉ ሻርፕ የሆኑ ከነሱ በላይ እነሱን ታዳምጣለ። አሁን ቴዲ ሐዋሳ ጋር በመምጣቴ ብዙ ያወቅኩት ውስጡ ደግሞ እንደዚህ በጣም ሻርፕ የሆኑ ሰዎች ታገኛለ። ኦቨርኦል አሜሪካ የእንትን ሀገር ነች። በጣም ሻርፕ የሆኑ የዓለም በቃ ዓለምን የሚዘውሩ ማለት ነው። የዓለምን አቅጣጫ የሚመሩ ፖለቲሻኖች ያሉበት ነው። በእነሱ ፍጭት መሀል እኮ የምታገኘው ነገር አለ። እኛ እኮ እዚህ ሆነን እኮ አሜሪካን የምንቃወማቸው ምንድን ነው? ቡሊ አታድርጉ። አየህ እኛ አሁን ከአሜሪካ ከውስጥ ሆነን ማለት ነው እየዞራችሁ ቡሊ አታርጉ፣ አንዱን አፍንጫውን አንዱን አይኑ አትምቱ ነው እንጂ ጦርነት አሜሪካ ትሸነፋለች፣ ወገቧ ትያዛለች፣ ብሽሽቷ ይያዛል፣ ሽባ ትሆናለች የሚለው ነገር የእውነት እኔ በጣም አንዳንድ ጊዜ ላለው በቃ የተለያየ አለ ማለት ነው። አንዴ ቃል ብኝ አንዴ ቃል አለኝ እና ምን ያህል ትገፋለች? የሁሉ ሰው እያለቀባት የሁሉ ንብረት እያለ ምን ያው ነው ግን እነኚህ ሰብመሪን ባህር ሰርጓጅ መርከብና ኤርክራፍት ካሪየር ካለ ሚሊተሪ ቤዝም ምንም አያስፈልግም። ሀገር ይዘህ ነው እየዞርክ ያለው። ዓለምን ፓትሮል እያረክ
ትቆጣጠራለህ ፉሊ ማለት ነው። አሜሪካ ይሄንን ቀድማ ስላወቀች ትልቅ ኢንቨስት አድርጋለች። አሁን ቻይና 3 አላት አነስ ያለ የአሜሪካ ያው ግሎቡን ሙሉ እኮ ይዘዋለች። ለመጨረሻ ጊዜ ማለት የምፈልገው ምንድን ነው የኛ መንግስት እየወሰደ ያለው አካሄድና ምርጫ 100% እንደውም አንዳንድ ጊዜ ከማስበው በላይ አብይ የሚያደርገው አካሄድ ትክክል ነው ብዬ አምናለሁኝ። የአሰብ ጉዳይ ያለ ጦርነት ማለት ነው ያለ ጦርነት እንደዚሁ ቀስ እያለ በግፊት ዝም ብሎ የኢትዮጵያ ሚሊተሪ ይሰፍራል ብዬ አምናለሁኝ ያለምንም ጦርነት። አይ ዶንት ብሊቭ ኢሳያስ ከአስመራ መጥቶ ታች ወርዶ አሰብ ጋር ኮንትሮል የማድረግ ፓወር አለው ብዬ አላምንም። አመሰግናለሁ። አያቶላ ካሚኒ አሜሪካ በዓለም ላይ ትልቁን የጦር መርከቧን እያመጣች ነው ሲሉት ከመሞቱ በፊት የተናገረው ነገር ያስቀኛል። በጣም አስፈሪ ነው። እውነት ለመናገር በጣም ያስፈራል። መምጣቱ ያስፈራል፣ ግን ማይሰምጥ አይደለም ብሏል። ማይሰምጥ አይደለም። ማይሰምጥ ከሆነ አይሰምጥም ብላችሁ ካሰባችሁ ወደፊት ማስጠጋት ብቻ ነው። ለምን ወደኋላ ታፈገፍጋለህ? ወደፊት መጠጋት ነው። 90-80% 100% አውድመሃል አይደል? የተኮሱት ሚሳይል የላቸውም። ታዲያ መርከቡን ወደኋላ ማሻሽ ምን አስፈልገ? ምን ነው ወደፊት መርከቡ ነው ወይስ አያቶላውን የሰመጠው? አያቶላማ ይሞታል እኮ ምን ችግር የለውም እኮ እሱ እኮ ቢሮ በነገር ላይ ቢሮ እኮ ነው የሞተው እኮ ሰውየው። የትም አልሄድም ብሎ ኦፊስ ውስጥ ወደ ራሻ መሄድ ይችላል። ባንከር ውስጥ መግባት ይችላል። ኦፊስ ውስጥ ያለ ሰው እኮ ነው። ጀስት ይሄን ያውቀዋል። ግን ቁም ነገሩ አሁን የሚሊተሪ ሰዎች እዚህ ጋር ማወቅ ያለብን ጦርነቱን ኢራኖች እንዴት ነው እያደረጉ ያሉት? ጦርነቱን ኢራኖች እያደረጉ ያሉት ማወቅ ያለብን በአሜሪካ መጫወቻ ሜዳ አይደለም። አሜሪካ ባላት ኢራናውያን የነሱ ተዋጊ ጀቶቻቸው ሚሳይሎቻቸው ነው። በጣም ስማርት ወይ ነው እየተዋጉ ያሉት። እሱንም ማወቅ አለብን። ይህን ነገር በደንብ ማወቅ አለብን። እንደዚሁ ፍሌክስ ስላደረጉ አስፈሪ ነገር ባንከሮችን ስላመጡ ምናምን ብቻ ነው የጦርነት በዛ ብቻ የሚቋጭ ነው። ኦኬ እንደዛ እስከሆነ እንግዲህ እያፈነዷቸው ነው። ኢንፍራስትራክቸር እየወደመ ነው። ሞሽን እያየሁት ነው። የ12 ቆን ጦርነት ጊዜ እየነገርኩት ነበር። በኤር ስትራይክ ብቻ ሬጅም ቼንጅ ማድረግ አይቻልም። ተመልሰው ይመጣሉ ብያቸው ነበር። ታስታውሳላችሁ። ተመልሰው መጥተዋል። ተመልሰው ግን ሲመጡ መጀመሪያ በአየር ድብደባ ብቻ መንግስት መቀየር እንደማትችል ካወቅ፣ ሁለተኛ መሬት ላይ ፕሮቴስት ማስነሳት መቻል አለበት። የምታያቸው የነበሩ ተቋሞች ምናምን ሲአይኤ እና ሞሳድ የፈጠሯቸው ናቸው። የእነሱ ሚስካልኩሌት ያደረጉት አያቶላን ሲገሉ፣ ሚሊተሪ ሊደሮቻቸውን ሲገሉ፣ ፖለቲካ ሊደሮቻቸውን ሲገሉ ህዝቡ የሚነሳ ነበር የመሰላቸው። ህዝቡ ጭራሽ አውሬ ነው የሆነባቸው። ከዛ በኋላ የተሰራው ፖለቲካ ህዝቡን ለወጠው። አያቶላን ወደ ተዘጋጀለት ቦታ እንውሰድ ብለናቸው ነበር። እኔስ መሸሸግ እችላለሁ፣ ህዝቤን ይዤ መሄድ እችላለሁ ነው ያሉን። ቢሮስ ባሉበት ነው የሞቱት። ዶናልድ ትራምፕ ቃል በቃል ምንድን ያሉ ዋይት ሃውስ ቁጭ ብሎ ምን ትፈልጋለህ አንተ ህዝቡ አትነሳሙ ያሉ። በሳቸው በሰውየው ትንታኔ አያቶላን ካስወገዱ እንከኑ እሱ መስሏቸው ነበር። አያቶላን ማስወገድ ህዝባዊ አመፅ የሚያስነሳ ነበር የመሰላቸው። የታለ የኢራን ህዝብ የተነሳው? አይናችን የሚያየው ምንድን ነው? አሁን ቀላሉ ነገር እየጠበቅናችሁ ነው እያሉት፣ እግረኛ ወታደር በቶሎ ማምጣት ነው እያሉ ያሉት። ይሄው ቅድም አሰምቻችኋለሁ። ለአንድ ልጨምርላችሁ ቆይ እችና ከዛ ወደ ቃው ሄዳለሁ። ክብራትና ክብራት አባስ አራቺ ስሙት። Trump has not ruled out boots on the ground in Iran. Are you afraid of a U.S. invasion in your country? No, we are waiting for them. You are waiting for the U.S. military to invade the ground troops? Yes, because we are confident that we can come. ምን ሄደው ቀዌ ነው። ግን ዜና ስናደምጥ ፕሊስ ዜና ከአንድ ሚዲያ ብቻ አይደመጥም። ዜና ቢቢሲ ብቻ አታደምጥም። ሲኤንኤን፣ ፎክስ ብቻ አታደምጥም። እውነትም ይሁን ውሸት ከነሱ በተቃራኒ ያሉ ዜና ሚኒስትሪ ሚዲያ ላይ ያሉ ማይገኙም ከሆነ ሌሎች ሚዲያዎችን ማድመጥም ያስፈልጋል። በተቻለ መጠን ግራ ቀኙን እንድናይ ያደርገናል። ያ ካልሆነ አስቸጋሪ ነው የሚሆነው። እሺ ቀዌ ምን ትላለህ ወንድሜ?
ዋው ፋይናሊ አንድ ኩዌሽን ለወንድም ያለኝ ኮንስትራክሽን ያለበሰው መጠየቅ ትችላለህ? አንድ ጥያቄ ብቻ የሰነው ኩዌሽን ጥያቄ ነው ወንድም ኮሮና ሲመጣ መርፌ ተወግቷል? አልተወጋውም፣ ግን ኮሮና ይዞኛል። በቃ ታንክ ዩ ዳትስ ኢት ማለት የፈለኩት አይ ዋንት ስታርት ፍሮም እኔ በአራት መንገድ አምስት መንገድ የምናያቸው because I think everybody talking point እያወራ ነው እንጂ I think deeply they don't understand what's going on here. And this is a war of religion. ይሄ ጦርነት የሪሊጅን ጦርነት ነው በሁለቱ በኩል ስናያቸው። አንዱ በኢራን በኩል is a religion of war, በእስራኤል በኩል ደግሞ is a religion of war. አንድ በል because if you look at the Zionist ጂሰስ የሚመጣበትና ይሄንን ነገር እንዴት እንደሚከላከሉና ኢራን ከኢራን ፖለቲካውን አንደርስታንድ ሴራው ይሄ ፖለቲካ ነው። ዶናልድ ትራምፕ ኢራን ሁሉም ገብቶኛል I'm just breaking down እሱን ስኪፕ አድርግና ሁለትና ሶስት ስቴፖችን ነገር ፖለቲካውን ብቻ እሱን እኮ you have to allow me to break it down ኖ ለአንተ ብዬ እኮ አይደለም ለራሴ ነው እኮ አንደኛ እዚህ ጋር ቆይ ሳስቆማችሁ ለእናንተ ብዬ እኮ አይደለም። አንደኛ እዚህ ጋር አለ፣ ሁለተኛ ለአካውንቱም ጥሩ ላይሆን ይችላል። ገባ አይደለም? ትራንስሌት ያደርጋል ኤአይ እዚህ ጋር እያንዳንዱ ንግግር አንዳንድ ተርሚናሎች በጣም አስቸጋሪ ነው። ኤኮ ቲቪ ላይና በኤብሪ አናሊስት የሚያወራበት ትክክል yes አንደርስታንድ ቀዊ ሃይማኖታዊ ነገር ከእኔን ስታቀኝ ሃይማኖታዊ ነገር ጉዳይ በሃይማኖት ሰዎች ይተንተኑ ነው ብሎ ሌላ መልክ እንዳይዝ ነው። ኦኬ ኖ ልገባበት አይደለም ዲፕሊ I'm just bringing the topic የቱ ጋር እንዴት መሄድ ነው ያወራሁት እንጂ ልገባበት አይደለም ማለት ጂሰስ ካልክ ገባበት እኮ አትወጣም። ጂሰስ ካልክ ምን ቀረ? ኦኬ don't worry please thank you understand ስላልክ ኖ ሞር የእኛን ደግሞ ሰምቶ በኋላ አገር ቤት ምስኪን ህዝብ ዝም ብሎ በሃይማኖት ጉዳይ ደግሞ መጀመሪያን ቲሸርት አሰርታችሁ ጀምራችኋል። ታልቃችሁ እንዳትገቡ እሱን ስኪፕ አድርገን ወደ ሌላው ገባ ኖ በት አንድ ስማ ጦርነቱን እኮ ለማወቅ እኮ ኬት አይዲዮሎጂውን እኮ ማወቅ አለብን እኮ you have to understand ሶስት ቁልፍ ነገሮች አሉ አልካረን አንደኛው ይሄ ነው። ሁለቱን ነገር ኖ አራት ነው ያልኩት። አንድ በዚህ በኩል የሚያዩት አሁን በስሙን አልጠራውም ስፒሪቹዋል እንበለው። ኦኬ ስፒሪቹዋል ማለት እንችላለን 100% ይችላል። ጣልቃት ማለት ስፒሪቹዋል እንበለው። አንዱ በኢራንና በእስራኤል በኩል ስፒሪቹዋል ዋር እየተደረገ ነው። አንድ በል ይሄ በሁለተኛ ደግሞ ቻይናዎች ደግሞ ፓወር ግራቢንግ እና አሜሪካን ለመውሰድና ከአንደኛ ለመሆን ነው የሚሉት። አንድ ሁለት በል ዩሮፒያን ደግሞ ኢንዲፔንደንት ለመሆንና ከአሜሪካ ደግሞ ለመውጣትና ኮንፊውዝ ሆነው ብቻቸውን ኮርነራቸውን ይዟል። የአረብ ሀገር ደግሞ ቤት በኩል እንሄዳለን የሚሉ የሚወስኑበት መንገድ ደርሷል። አንድ አሜሪካ ከእንግዲህ በኋላ ሺል እንዳልሆነችና መነካት እንደሚችሉ አረብ ሀገር በሙሉ ሁሉም አውቀዋል። you see this is the fact እና ቢሊዮኔር የኤሚሬት ቢሊዮኔር እና ሳውዲ አረቢያ እያወሩ ነው በስነ ስርዓቱ they writing even later they're not even asking America no more አሜሪካኖችን እየጠየቁ አይደለም to get out they telling them to get out ለምን because they become reliability ሆኗል። you see አንድ በል አሜሪካ ደግሞ የምትሄድበት መንገድ ደግሞ ከዛይኖስ ወይንም እስራኤሎች ደግሞ የሚወስዱበትና ቢሊዮኔሮች ደግሞ ፕሮቴክት የምታደርግበት ፓፕድ የሆነችበት መንገድ ዶናልድ ትራምፕን ከመጀመሪያውኑ ፑሽ እያደረጉ ነበር። እንዴት በሱ ያገባት ጆርጅ ኩሽነር እሱ ደግሞ ኢዝ አ ሃንድለር ፎር ዶናልድ ትራምፕ ሃንድለር ነው ለዶናልድ ትራምፕ። በእስራኤል በኩል ሃንድለር የሚያደርገው በጣም ፓወር ያለው እሱ ነው። አባቱን ከዚህ በፊት እሱ አባቱ ታስሮ ማለት ነው ከእስር ቤት አውጥቶት የፈረንስ አምባሳደር ያደረገበት ዶናልድ ትራምፕ ፓርደን አድርግቶት
የፍራንስ ambassador ነው የአሜሪካን ambassador ዛሬ you see that you guys don't even know the game that is being played here የሚጫወቱት ጫወታ ሰርፊስ ያልሆነ ወይም embedded የሆነ ጫወታ ነው እየተጫወተ ያለው እዚህ ውስጥ there is a 4 players that be moving in the chessboard here because and Israel ምትፈልገው ለማሸነፍ ኢራን ብቻ አይደለም the whole Middle Eastern chaos ውስጥ ብታስገባ እነሱ protect ይሆናሉ because now they already protected themselves protect አድርገዋል chaos ቢደረግ ይሰባበራል እንደ ሲሪያ ያ ደግሞ chaos ደግሞ ሁለቱ ሲጣሉ ሁሉም ከዛው ሲጣሉ ደግሞ is much easier for them ለነሱ ማለት ነው ገብቷል ማለት ነው ለዛ ነው እስራኤል ሄዳ ካለ አሜሪካ ኳላ ኢንፍራስትራክቸሩን ጋዝ ፕላኑ ምትመታው ሳቦታጅ ምታረገው ከአሜሪካ በኋላ ሚዲየተር የሚያረገው የፒስ ሚዲየተር እየተደረገ የነበረው ሰውየው ካሸር ዶናልድ ትራምፕ ሶዳ ማለት ነው እሱና ቢሊዮኔር ታኩን ኦፍ ሪል ስቴት ማንሱ ነው yes ሁለቱ የእስራኤል ኢንትረስት ይዞ የሚሄዱ ናቸው ዛይነስ ናቸው የሚያስቡበት ኢቭን የእስራኤል አሜሪካ ኤምባሲ እስራኤል ውስጥ የሚሄደው ታከር ኢንተርቪው ሲጠይቆ ማለት ነው ሀከቢን ምንድን ነው ያለው ግሬት እስራኤልን ደግሞ እንደ ባይብል ውስጥ እንዳለና ይሄን ነገር ራይት መሆኑን ጭንቅላታቸው ውስጥ የአሜሪካ ክርስቲያኖች ምንድን ነው የሚባሉት እነዚህ የአሜሪካ ዛይኒስቶች አሉ ይሄን ክራይስ በነሱ በኩል የሚመጣል ቢሉት እና ያ አይዲዮሎጂ ኦሬዲ በሪፐብሊካን ውስጥ ኦሬዲ ኢምቤድድ የሆነ ጫወታ ነው ያለው ያንን ደግሞ ያረገው ደግሞ ይሄ ላቢዮኖችና for long time በጣም ኢንቨስት የተደረገበት ነገር ነው ብሬን ዋሽ ተደረገ ሰው ሎቢ yes no it's not lobby it's not only lobby this is bigger than lobby አንደርስታንድ ግን ምንድነው የሎቢዎቹ ሚናቸው ሎቢ ምንድነው የሚያደርገው ላቢ ሁለት አይነት ላቢ ነው አንዱ for to have every country register የሆነበትና የራሱን ካንትሪ ቤኔፊት የሚያገኝበትና ወይንም ፖሊሲ ኢንፎርስ የሚያደርግበት ወይንም ሪላክስ የሚያደርግበትን ላቢ የሚያደርግበት መንገድ ነው ያ ደግሞ ሊጋሊ የሆነበት ነው የእስራኤል ደግሞ it's not just a lobby is ከዛ በላይ ነው embedded in a society የአሜሪካ ሶሳይቲ ውስጥ infiltrate ያደረጉበት በፖለቲካና በገንዘብና for long time የተደረገበት ሲስተም ተዘጋግቷል ያ ሲስተም ሁሉ ጊዜ if you look at it for 50 years ነቲያዩ ምን እያለ ነበር አሜሪካ ውስጥ ወደ ኢራን ከመጣችሁ ኦቶማቲክሊ ሚድል ኢስት ሴፍ ነው የምትሆነው ትመታለች this is በሙስሊም በኩል በስፒሪቹዋል በኩል ብንሄድ በኢራን በኩል is already የተጻፈ ነገር ነው every muslim knows about this step by step የት እንደሚመጣ ከዚህ በኋላ ቱርኪ እንደምትመታ this everybody knows for long time ይሄን የምናውቀው ነገር ነው ሁሉ ሙስሊም ያውቃል ይሄን ስቴፕ እንደሚካሄድ ኢራን እንደምትመታ ኢራቅ እንደምትመታ ሲሪያ እንደምትመታ ይሄ ሁሉ already አዲስ ውስጥ ተደርጓል በሙስሊም በኩል አንድ ለምን ካወቁ ለምን አንዳሉ ነው Okay, you see the problem is because in the Muslim religion, Allah ያመጣውን ነገር የጻፈውን ነገር መቀየር አይችልም. Is everything's written for a reason. You see, because ራሱ empire ራሱን ያወርቃል. ገብቷል ማለት ነው. Look at it. Now, ኢራን የምታረገው ጫወታውን ስትሬት ኦፍ ሃርሙንን አሜሪካ ወታደር ብታስቀምጥ ፖይንት የለውም። ለምን መሰለ?
አይላንዱ የምታስቀምጥ ፖይንት የለውም። ቢኮዝ ሚሳይሉ የሚመጣው ከዛ አይደለም ከመሬት ውስጥ ነው ከሌላ ቦታ። ቢኮዝ ኮርኔተሩ ብቻ ነው የሚፈለገው እንጂ ከሌላ ቦታ ነው ከመሬት ውስጥ ወጥቶ የሚመታው። ማንም ከዛ ውስጥ ኮርኔተር ኦልሬዲ ሰታፕ ለ40 ዓመት ለ20 ዓመት ለምናምን ኦልሬዲ ሰሩ። ያንን ሰውዬ የሰራው ደግሞ ኬቱ ጋር ነው ኤግዛምፕል የወሰደው። ኢራቅ ስትመታ ምንድን ነው የተደረገው? ኢራቅ ሳዳም ሁሴን የሱ ወታደሮችና የሱ ዲፌንስ ሜካኒዝሞቹ መሬት ላይ ነው ያሉት። አሜሪካ በደንብ ደበደበቻት፣ ዚሮ አረገቻት። ማን ነው? ኢራን መጀመሪያ ሲስተሙን የመጣበት ከዛ በኋላ አለ አሃ የእኛን ዕቃ ወረ ላይ ካስቀመጥ ኢዚ መመታት እንችላለን ተባለ ማለት ነው። ያ ሰውዬ ምንድን ነው ያደረገው? ወደ ጉድጓድ ገቡ፣ ወደ ጋራ ገቡ ማለት ነው። for they start digging deeper and deeper and deeper and deeper. They understand in force of the concrete, so they did all this infrastructure for a long time. ይሄ ነገር የተደረገው ማለት ነው። ያንን ደግሞ አራውንድ ኢራን ውስጥ ስፕሬ ተደርጓል ከመሬት ውስጥ የሚወጣው። እንዴት መቀጠል ትችላለ? ኦኬ ጎ ሄድ። ሶ ይሄ ሁላ የሚደረገው ኢራን ማድረግ የምትችለው ዝም ብላ አሁን እስራኤል ውስጥ ሚሳይል ሲመታ 10 ደቂቃ ዋርኒንግ አላቸው ድሮ። ዛሬ they have less than 2 minutes in this era because ሚድል ኢስት ያለውን ሲስተም በሙሉ ኢራን ዚሮ አድርግታለች early warning። ሶ ያ ደግሞ ኢራን ደግሞ የምታደርገው አሁን it's easier for them to just keep exhausting them. You see, that's what America cannot. አሜሪካ ሄዳ አገሩን መበጥበጥ ትችላለች፣ ግን መሬት ላይ እስካሁን ድረስ የኢራን ሶልጀሮች አልሞቱም፣ የኢራን ወታደር አልሞተም። ግን የሞተው ፖሊስ፣ ሲቪል ወርከርስ፣ ሲቲዝንስ፣ ችልድረንስ እነዚህ ነው የሞቱት እንጂ እስካሁን ድረስ የኢራን ኢንፍራስትራክቸርን አልነኩም። አንድ ሶልጀር ቢመታው ከላይ ቢሞት ኦልሬዲ ሪፕሌስመንት አለው። ዲስ ኢንፍራስትራክቸር is already happened for a long time, is intact እስካሁን ድረስ። ስለዚህ አሜሪካ I think is going to bow down out. ኢራን ያንተናውን መላመት አስቀምጥ። መጨረሻው ምንድነው የሚሆነው? ይህ ጦርነት ይሄ ጦርነት የሚሆነው አሜሪካ ከኋላ ወጥታ እስራኤልና ኢራንን ሁለቱን ይተዋው እንዲመታቱ ታደርጋለች። 100% ዶናልድ ትራምፕ ይወጣል ምትለው? ዶናልድ ትራምፕ 100% is going to come out because you know why? ለምን መሰለ? ዛሬ ከሁለት ቀን በፊት the most highest clearance of American higher ranking clearance ከሲአይኤ እና ሚሊተሪ ሰውየው ሪዛይን ያደረገው because he said we are manipulated by the Israelis. በአሜሪካ ታሪክ የመጨረሻ እናቱ የወለደችው ቆራጥ ፕሬዚዳንት ይሆናል ከወጣ። ወላሂ ይወጣል። አሜሪካንን አዳናት። በግድ ነው የሚወጣት። ወላሂ በግድ ነው የሚወጣት። ግን በሁለቱም ፍሌቨር ይሞታሉ፣ በአረንጓዴውም በቀዩም ፍሌቨር፣ በሰማያዊም ፍሌቨር። አሜሪካ ትወጣለች፣ እስራኤል ስትመታ ኒኩሌር ትለቃለች። አሜሪካ ትወጣለች፣ እስራኤል ስትመታ ኒኩሌር ትለቃለች መጨረሻ ላይ። that's how the game goes. እሺ ኦኬ ቴንክ ዩ ቀዌ። ሰዎች ያነበቡትን የደረሱበትን የራሳቸው ሁሉም ሰው የራሱ ኮንስፓይረሲ ያለው ከዛ በኪሱ ከያዘው እየተነሳ ነው የሚተነትነው። የንባብ እውቀት አለ፣ የደረሰበት የሰማበት። እናንተ ደግሞ ስታደምጡ አስቀድማችሁ ያነበባችሁት አለ። እኔም ያናደኝ ሲኤንኤን ብቻ አድምጠን ከመጣን ነው። ሲኤንኤን ብቻ አድምጠን ከመጣን እዚህ ውስጥ ያሉት በሙሉ የሚያወሩት ሁሉ ውሸት ነው ይመስላችሁ። አሁን አንዱ ከበደ የሚባል ልጅ ውሸታሞች ምናምን ይላል። ገብተናል፣ እግረኛ ወታደር አስገብተን ነገ ልነቅላቸው ነው እያለ ነው። እንደ ከበደ ነው የምንሆነው። ለማንኛውም ቴዲ ሊሄድ ነው። ታንክ ዩ ቬሪ ማች ፎር ጊቪንግ ሚ ታይም። አንድ ነገር ስለ ኢትዮጵያ ብቻ ልበል የመጨረሻ። እሺ ስለ ኢትዮጵያ ማሻ አንዴ ካቸግሪ ነው። እሺ የኢትዮጵያ እኛ የምናደርገው ኒኩሌር ወይንም የጦርነት እየበዛ ሲመጣ ጸሎታችን ነው። ጸሎታችን የኒኩሌር ዲፌንስ ነው። ለዛ ነው አብይ ሁሉ ጊዜ የቤተክርስቲያንና የሙስሊሞችን ይዞ የሚመጣውና ኒኩሌራችን እግዚአብሔራችን ላይ ነው ብሎ ነው የሚያስቡትና that is the worst mindset። ስለዚህ ፕሪፔር እንደፈለግ ብንነግራቸው እግዚአብሔር ነው የሚከለክሉን ብሎ ነው የሚጠብቁት እስከሚሞቱ ድረስ ማለት ፈልጌ ነው። እኔ አብይ እንደዛ አልመክርም። ጠበቅ የሚጠብቀን ጸሎት ይጠብቀናል። ከዛ በመቀጠል የሚጠብቀን አይረንዶም እና ዳቪድ ስላንግ ነው። አፈንድደ ስትጸልይ ብትል ሚሳኤል ወገብን ሰብሮ ቁጭ ያደርጋል።
ጥሩ ነው። እኔ አማኞች ነን፣ ግን ማስተዋል ይጠብቃል፣ ጥንቃቄ ይጋርዳል ይላል መጽሐፍ ቅዱስ ራሱ። ጠንካራ ሚሊተሪ ያስፈልገናል። በጣም ወደ ኋላ ቀርተናል። አብይ እንደምንም ብለን አታለንም ቢሆን ምናምን ኤፕስቲን ፋይል ነገር ተጫወተን ምናምን አዘናግተን ዩራኒየም መያዝ አለብን እና መዶ ከዚህ ጋይስ ተቋጨን ተላጨን ከዚህ ወተናውን እንደ ሀገር የምናስብበት ነው። ሰርቫይቭ ለማድረግ ያን ማሰብ አለብን። ሰርቫይቭ እንደ ሀገር ማድረግ አለብን ጎበዝ። ሁላችን አይታወቅም፣ ነገ እኔ ከስራ ልባረር ይችላል። ማን እንደሚባረር አይታወቅም። የዓለም ነባራዊ ሁኔታ የተቀያየረ ነው። መጨረሻ ማረፊያችን እዛ ነው የሚሆነው። ጀብሎ ለመስራትም ሀገር ሲኖር ነው ማይ ፍሬንድ። ለማበድ ራሱ ዝም ብለህ መንገድ ላይ ራሱ ለመተኛት መጀመሪያ ሀገር ሲኖርህ ነው። ባትሄድ እንኳን የክፉ ቀን ቢመጣ ወደ ሀገር እሄዳለሁ አለኝ ፕላን ቢ በራሱ ብሎ ማሰብ እኮ ቀላል አይደለም። ከፈራረሰ ሀገር አንዳንዶቻችሁ እኔ ምን ከፈራረሰ ሀገር ምንም ተስፋም እኮ ይሟጥጣል እኮ ቢያባሩኝ ኦኬ ማረፊያ ያለኝ ምናምን ለማለት እንኳን ሀገር ያስፈልጋልና እንደ ሀገር ሰርቫይቭ ማድረግ አለብን። ሰርቫይቭ ለማድረግ ሁሉም ነገር ሚሊተሪ ላይ ህፃናቶች ያስፈልጉናል። እነዚህ ድሮን የሚሰሩ ልጆች እያየን ነው፣ መበረታታት አለባቸው። ዘገያ 13 ነው ምናምን ተሰራም ሲባል አትናቁ። ተስፋ ሰጪ እንቅስቃሴ ነው። ዛሬ ድሮን ሞዲፋይ አድርገናል ምናምን ጥሩ ነው። ብሩህ አእምሮ ያላቸው ልጆችን ማገዝ ምናምን በሳይንስና ቴክኖሎጂ ንድፍ ሀሳብ ብቻ የሸመደደ ተማሪ ምንም ማድረግ የማይፈልግ ትንተና ብቻ ወሬ ብቻ ነው የሚሆነው። ቲዮሪ ሸምድደን ምንም አይሆንም። ወደ ተግባር መግባት አለብን እና እንደ ሀገር ምንድን ነው መቀመር ያለብን? እንደ ሀገር ደግሞ ለመቀመር ስንቀመጥ አቴንሽናችንን የሚበታትኑ ከፋፋ የሆኑ ሰዎችን ማባረር አለብን። ለምሳሌ እኔ እዚህ ጋር ለምን ነው አላስገባቸው? ፍሎውን የጠበቀ ነገር ነው መስማት ያለበት ትውልዱ እንጂ እዚህ ጋር አስገብቼ ኢሳያስ እንዲያርጎ ምናምን ብትለኝ ለዛ ጊዜ የለኝም። እሱን እኛና እነሱ በሚመለከት ጉዳይ ወይም በኡሁሩ ኬንያታ ምናምን በሚመለከት ጉዳይ እናወራለን እና እንደ ሀገር ማሰብ አለብን ጋይስ። በጣም የመጨረሻ ዙር ላይ ነው የምንገኘው። ከዛ በፊት ግን ሞሽን እንስማውና ዲስ ነገሮች እንደው አንዳንዴ በዛ ቢሉ ጥሩ ነው ካለንበትም ነገር እንትን ለማለት ኤኒዌይስ እኔ የሚመስለኝን ብቻ ሳይሆን እንደው እየሆነም ያለውን ነገር ልክ ከሆንኩም ወይ እንትን ካልኩም ልበል። ቅድም ወንድሜ የወጣው ልጅ ሲያወራ እንትን አለ። ሁሉም ነገር አንተም በተደጋጋሚ ስትሉት የነበረው ከእስራኤል ጋርና አሜሪካ ጋር ያለ ግንኙነት ቤዚካሊ የላቢ ጉዳይ ነው። በደንብ ይሄን ደግሞ ዝም ብሎ ላቢ ከማለት ይሄን ነገር በደንብ በጥልቀት ለማወቅ ከፈለገ ሰው ግንኙነቱ መቼ ነው፣ እንዴት ነው፣ ምንን ላይ ፎከስ ያደርጋል፣ ላቢው እስከምን ድረስ ይለጠጣል ምናምን የሚለውን ለማወቅ ከፈለገ ማንበብ ለሚፈልግ ሰው አንድ መጽሐፍ ልጠቁም። The Israel Lobby and US Foreign Policy የሚል ጆን ጄ እና ስቴፈን ዋት የጻፉት መጽሐፍ አለ። ፕሮፌሰር ጆን መርሻም በጣም ጎበዝ፣ በጣም ቆንጆ መጽሐፍ ነው እና ያን አሁን ያለውን ከዚህ በፊትም የነበረውን እያንዳንዱ መካከለኛው ምስራቅ ጋር ከእስራኤል ጥቅም አንጻር ሲደረጉ የነበሩ እንቅስቃሴዎችን ቀድሞ ከስድስቱ ቀን ጦር ከምስረታው ከ1948 ጀምሮ ያሉትን ነገሮች በደንብ አድርጎ ይገባናል ወይ ደግሞ እዛ ላይ ይገልጠናል። ላቢ ማለቱ ብቻ አይደለም። ኤኒዌይስ ስታነሱት አንዳንድ ነገሮች የዚህ የኢራን ጉዳይ ተስቦ የሚመጣው ከፋርስ ስልጣኔ ተያይዞ መጥቶ ከዛን በኋላ በተለይ አሁን ያለበትን ቅርጽ ደግሞ የያዘው የኢራን አብዮት የተጀመረበት ጊዜ አሜሪካኖች የመጀመሪያ ጊዜ ከኢራን ኪካውት የተደረጉበት በእነ ሻህ በሚሉት እነሱ የንጉስ ስርዓት ጊዜ የሀገሪቱን አጠቃላይ ነገር ተቆጣጥሮ ኢስላሚክ ሪቮሉሽን ሲመጣ በዛ ኢስላሚክ ሪቮሉሽን የመጀመሪያ የተጠቁ ወይ ደግሞ ኒውትራላይዝ የተደረጉት አሜሪካኖች ዌስተርኖቹ ናቸው እና ያን ተከትሎ ታስታውሱ እንደሆነ ብዙዎቻችሁ ታውቁታላችሁ። የአሜሪካን ኤምባሲን ወጣቶች አጥቅተው ሰዎች ሞተው ኮማንዶ ተልኮ ዳይሬክት የአሜሪካ ኢንተረስት ላይ ጥቃት መሰንዘር የጀመረው ኢራን ውስጥ ነው። ከዛሬ ምናልባት 50 እና 60 ዓመት በፊት
ይሄኛው አያቶላ የሞተው ደሌት የሞተው ሳይሆን ከሱ በፊት የነበረው በሚመራው ወይ ደግሞ ወደ ስልጣን የመጣበት ትግል ላይ ማለት ነው። የመጀመሪያ አሜሪካ ከዚህ ከብላክ ሃውክ ዳውን ይሄ ሶማሌ ላይ ከወደቀው ምናምን በፊት የመጀመሪያ ጡጫ ወይ ደግሞ ፑሽ የተደረገችው ቴህራን ላይ በነበረ የተማሪዎች አመጽ ነው። ኤምባሲውን ተቆጣጥረው አግተው የኤምባሲውን ሰራተኞች ለረጅም ቀናት ያን ለማስለቀቅ ብዙ መስዋዕትነት የተከፈለበት ነውና ከዛ ጊዜ ጀምሮ ከአሜሪካ ጋር ያለው የኢንተረስት ግጭት ጀምሯል። ሌላ እሱን ተከትሎ ደግሞ ብዙ ታስታውሳላችሁ የኢራቅና የኢራንን ጦርነት በዓለም ላይ አስከፊው ጦርነት ከሚባሉት ውስጥ በተለይ ደግሞ በቅርብ 40-50 ዓመት ውስጥ ከተካሄዱ በጣም ጠንካራ የሆነ ጦርነት በአጭር ጊዜ ኢን ሚሊየንስ የሞቱበት ጦርነት ነው። አሸናፊም ተሸናፊም የሌለበት ጦርነት ሁለቱም ኖክአውት አድርገው የወጡበት ጦርነት ነው። ሳዳም ሁሴን በወቅቱ ይሄ አረባይዜሽን የሚባል በባአስ ፓርቲ የሚመራ ሶሪያን፣ ኢራቅን አይ ቲንክ ግብፅም እነዚህ ሀገሮች ያሉበት የኢኮኖሚ ድጋፍ አድርገውት ነው ኢራንን የገጠሙት። ኢራን ከሞላ ጎደል ለብቻዋ ሆና ነበር ያን ጦርነት ስታካሄድ የነበረውና ረጅም ዓመት የፈጀ ጦርነት ነው። መጀመሪያ ዙር አሸንፈው ኢራቆች ከዛም በኋላ ያን ቀልብሰው ምናምን ነው ዙሮ የመጡትና ከዛ ጊዜም ተከትሎ አሜሪካኖች ሰፖርት ያደርጉ ነበር። ምዕራባውያን የኢራቅን ኃይል አስቡት። በኋላ ላይ የተጋጩትን ሳዳም ሁሴን በሁለት ጦርነቶች የበረሃው ማዕበልና ከዛ በፊት ምናምን ተንደርና የሆነ አንድ የሚሉት በሁለቱ ጦርነቶች በፊት አባረው የሰቀሉትን ሳዳም ሁሴን በኢራን ጦርነት ይደግፉት ነበር። ቢኮዝ ኢራን የመጀመሪያ የአሜሪካ ኢንተረስት መኮርኮም የጀመረበት ቦታ ስለነበረ እዛ ቦታ ላይ የሚነሳ ዋሬቨር ዋጋ ተከፍሎ ያ ኢምፓየር ወይ ደግሞ ሊገነባ የታሰበው ኢምፓየር መውደቅ ነበረበት። ይሄን አድርገዋል። ከዛ ግን ሊሆን አልቻለም፣ ሊንገዳገድ አልቻለም። ስለዚህ በየጊዜው ኢራንም አንድ እዚህ ጋር ጠቅሰን ደግሞ ማለፍ ያለብን የኤሪያው ለኢራን ራሱ ምቹ አይደለም። እዚህ ላይ አሁን ሃይማኖት አይነሳም፣ ግን ይሄ የፋርስና የአረብ ልዩነቶች አሉ። ከጥንት ዘመን ጀምሮ ከስልጣኔ ጀምሮ ከዛን በኋላ ተያይዞ ደግሞ ከእስልምና መስፋፋት ጋር ተያይዞ የተፈጠሩ አንዳንድ ክፍተቶችን ተከትሎ ኤሪያው በራሱ ኮምፈርተብል አይደለም። እነዚህ ሁለት ህዝቦች በተለያየ ጎዳና ላይ በየጊዜው እንዲሰለፉና ለተለያየ የኃይል አሰላለፎች ራሳቸውን እንዲያጋልጡ አድርጓቸዋል። ፋርሶችም አረቦችም በጋራ ሊቆሙበት ከሚችሉት ዋነኛ የኢስላማይዜሽን አጀንዳ በላይ የታሪክ ትርክትና ይሄ የማንነትን የመግለጽ ምናምን በዛ ውስጥ ይገቡ ነበር። ስለዚህ ይሄም አንዱ እክል ነበር። እነዚህ ታሪካዊ ዳራዎች ናቸው የኢራን አብዮት እየጎለበተ እየወፈረ የመጣበት። አረቦች ደግሞ ይሄን ለመከላከል በጋራ አንድ ጠንካራ አረባዊ ሀገር ሆነው መውጣት ይፈልጉ ነበር። አንድ ጠንካራ አረባዊ ሀገር አጥፍተው ኢራቅ ምናምን የሚባልን ስም አጥፍተው አንድ የአረብ ኢምፓየር ፈጥረው ሶሻሊስት የሆነ የአረብ ግን በዌስተርኖች የሚረዳ ተሞክሮ ቀደም የገለጽኩት ማለት ነው። ግን ሊሆን የማይችል ምክንያቱም ራሱ ይሄ የማይሆንበት የራሱ ምክንያት አለ። ለምን መሰለ? ለምሳሌ አንዳንዱ አረብ በሞናርኪ ይመራል። ለምሳሌ ጆርዳን ላይ ነው። ጆርዳን በሞናርኪ ይመራል። እንደ ሳዳም አይነቱ ኢራቅ ደግሞ በመፈንቅለ መንግስት ስልጣን ይዞ የመንግስታዊ ስርዓቱን የሚያደርገው ከዛ ይሄ ፕሬዚደንሻል ያደርገዋል ምናምን። ስለዚህ በኋላ ላይ ወደ አንድ ሀገርነት ለመምጣት ሲነጋገሩ የትኛውን ጥለው የትኛውን ይዘው ሊቀጥሉ እንደሚችሉ መስማማት አቃታቸው። ኢንተረስቶች እርስ በርስ ሲጋጩ ነበር። አንዳንዱ በነዳጅ ኢኮኖሚ ደግሞ እዚህ ጋር ይመጣል። የነዳጅ ከእንትኑ ጠንካራ ነው፣ ሌላኛው ደግሞ በተወሰነ ደረጃ ደካማ ነው። ስለዚህ ይሄን ሙቹዋሊ ማስኬድ ስላልቻለ አንድ ጠንካራ ያሰቡት ኢራንን የዛ ቦታ ላይ የሚነሳን የፐርሺያ ጉልበት ለመመከት የሚያስችል አንድ የሆነ አረባዊ ሀገር እንፍጠር ያሉት እንዳይሆነው ነው። በዚህ ምክንያቶች እንዝለልና ወደዚህኛው ጦርነት እንምጣ። በእኔ ግምት አሁን ያነሳውልን መንደርደሪያዎች አውቄ ነው ያነሳሁት። ሊሆን የሚችለው እና አሜሪካ መካከለኛው ምስራቅ ላይ ያሉትን የአረብ ሀገሮች ወደ ጦርነቱ ሰበውት ያስገቧቸው። ለምሳሌ ዛሬ ቅድም አንድ የሳውዲ የውጭ ጉዳይ ሚኒስተር የሆነ ለአልጀዚራ ላይ ቃለ መጠይቅ ሲያደርጉ በጣም ኢሪቴት ሆነው ሲናገሩ ነበር።
ዳይሬክት ምን አሉ እኚህ ኢራኖቹ እስራኤልን ይፈሯቸዋል፣ አሜሪካንን ይፈሯቸዋል። እነሱን ዳይሬክት ማጥቃት ስለማይችሉ የኛ ኢንተረስቶች ላይ ጥቃት የሚሰነዝሩት እኛ ላይ ያላቸው ቋሚ ቁርሾ ስላለ ነው ብለው ሲናገሩ ነበር። ይሄኛውንም እንግዲህ ኳታር ገለልተኛ የሆነች በተወሰነ ገለልተኛ የነበረች አካል ናት እና ዴሊበሬትሊ የኢራን የነዳጅ ኢንተረስቶቿ ላይ ጥቃትና አሜሪካ ሲያጋለጡ the only option ኤሪያው ላይ ያለ የና አሜሪካ የነዳጅ ኢንተረስት ላይ ጥቃት እንደሚመጣ ስለሚያውቅ ይሄ ደግሞ ትሪግ ያደርጋል አረቦቹ ቅድም ከነገርኩ የታሪክ ዑደቶች ጋር ተያይዞ ወደ ጦርነት እንዲገቡ ታስቦበት እየተሰራ ነው። ኦኬ አረቦቹ የሚገቡ ከሆነ ሌሎች ኃይላትስ ሊገቡ ይችላሉ ወይ? ኦፍ ኮርስ አሁን እኔ የምፈራው ይሄ ጦርነት ሲጀምር ምናልባት ዓለም ለሁለት ተቧርኖ በሰፊ ጎራ ሊዋጋበት አይመስልም ነበር ሲጀመር። አሁን ግን ወደዛ ቅርጽ እየያዘ ይመስላል። አረቦቹ የሚገቡ ከሆነ እነ ቻይና ትላንትና የሆነ ዜና ሰምተ እንደሆነ አላውቅም፣ በታይዋን ድንበር አካባቢ ቻይና ጦሯን እያንቀሳቀሰች ግዙፍ የሆነ የድሪል እያደረጉ ምናምን ነበር እና ይሄ ምንድነው ሊያመለክት የሚችለው? ስለዚህ እነዚህ አገሮችም ሊሳተፉበት ይችላል። ራሽያን ዩክሬን ላይ እየተዋጋት ያለው ምዕራቡ ኃይል ኃይል በዚህ በግል ላይ ሲገኝላት ደግሞ ራሽያስ ወደዚህኛው ግንባር ኤክስፓንድ ማድረጉ አይቀርም ወይ? ሰዓትን ወስጄባለሁ፣ ረጅም ነው ነገሩ። ሌላ ረስ ቢኖር በአጭሩ አጎቴ ቭላዲሚር ፑቲን ካልፈቀደ አሜሪካ ከዚህ ቅርቃር አትወጣም። ዳት ኢዝ ኢት አለቀ፣ ቢንጎ። እኛ ዩክሬን ጋር ሲያዋጉን ድሮን ሚሳኤል ምናምን 28000 ሳንክሽን ሲጥሉብን ይህን ቀን ነበር የምንጠብቀው። ተንደርድረው ገብተውልናል። ሚስቴክ ሲሰሩ ኢንተራፕት እናደርጋቸው። በጎን ለኢራን የሳተላይት እንዲሁም ደግሞ የድሮን አስፈላጊ ከሆነ የተለያዩ ሚሳይሎች እርዳታ ይደረግላታል። ቢኮዝ ኢራን ጦርነቱ ሰው መግባቷ ራሽያ 20 እና 30 ዶላር የምትሸጠው በበርሜል ነዳጅ አሁን 150 እና 160 እየገባ ነው። 200 ይገባል። በቀን እስከ 150 ሚሊዮን ዶላር ከነዳጅ ብቻ እያገኙ ነው። ራሽያ ቢሹት የማይገኝ እድል ነው ያገኘችው። አሜሪካ ሴንስ ይሰጣል ሞሼ እዚህ ውስጥ ያለው ሴንስ አይሰጥም። እንደ አንድ ራሽያዊ ስታስበው አሜሪካ ከዚህ ጦርነት እንድትወጣ ትፈልጋለህ? ኖ 5 ዓመት ዩክሬን ጦርነት ላይ እኮ ገጥመዋታል፣ እንድትዳከር አድርገዋታል። ኤግዛክትሊ። እኔ እንደውም አንዳንድ ጊዜ ዝም ብዬ እናንተ እንትን ትላላችሁ። እሺ እና ለቭላዲሚር ፑቲን ወይም ደግሞ ለፑሽኪን አሌክሳንደር በአባቱ ኢትዮጵያዊ ነው፣ ለሃኒባል አገሯ አጎቴ ሀገር ቢሹት የማይገኝ እድል ነው።